ያለች ትምህርት የሚያስተምረው የኦርቶዶክስን ዘበነ ነው እሱን ሰውዬ ነው መስማት ያለበት የኦርቶዶክስን የጠራ ትምህርት ለመስማት ከፈለክ በቃ ሳይጨምር ሳይቀንስ ከጨመረበትም ትንሽ የሚያጣጥፈው ነገር አለ ግን በደንብ ነው የሚናገረው ቆንጂዬ ተረት እጥር ምጥን ባለ ክሽን ባለ ቃላት ያቀርብልሃል ማለት ነው ድርሳነ ሚካኤል አንድ አይደለም ሁለት ነው ያለኝ ይታይ ብራዘርዬ በትንሳኤ ዘጉባኤ ማተሚያ ቤት ይሄኛው ደግሞ አዲስ የታተመ ነው ተመሳሳይ ነው ቃሉ በሙሉ ተመሳሳይ ነው ይሄኛው ደግሞ በአሚው ኢንጂነሪ ማተሚያ ቤት የታተመ ማለት ነው እሺ ቁጥር 17 ላይ ምን ይላል ድርሳነ ሚካኤል እኛ እናቅም ማለት አይደለም ቁጥር 17 አይደል ያልኩት መቅደሙ ላይ ያው ቁጥር 17 ወዘይመጽ ዓለም አመ ዕለተ ኩነኔ በፍርድ ቀን ማለት ነው አመ ዕለተ ኩነኔ በሚመጣው ዓለም በፍርድ ቀን ዋስ ሆኖ ያድናችኋል ምኑ ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር አናጓደል ጠላ መጥመቃችሁን እንዳታቆሙ ዳቦ መልፋታችሁን እንዳታቆሙ በስሙ ዶችን ለሚቀበሉ ዝክሩ ለሚዘክሩ ለሰው ልጆች ሁሉ ይሁል ጊዜ ይቅርታውን ምሕረትን የሚለምን በዚህ ዓለም ምኞቶቻቸውን የሚፈጽምላቸው ጸሎታቸውን የሚሰማ የሚያድናቸው ስራቸውን የሚያቃናላቸው እሱ ነውና ማ ምኞታቸውን የሚፈጽምላቸው ማን ነው ሚካኤል ጸሎታቸውን የሚሰማ የሚያድናቸው ስራቸውን የሚያቃናላቸው እርሱ ነውና በሚመጣው ዓለም በፍርድ ቀን ዋስ ሆኖ ያድናችኋል ይሄ የመዳን ትምህርት አይደለም እንዴ የመዳን ትምህርት አይደለም ወይ የመዳን ትምህርት አይደለም ወይ ስለዚህ ህዝባችን በገጠሪቱ ኢትዮጵያ በሙሉ የሚሰበከው ምንድነው ብላችሁ ብትሉ የአብርሃም አምላክ ምስክር ነው እነዚህ አይነት የተረት መጽሐፍቶች እንጂ የሚሰበከው ለገጠሩ ህዝባችን መጽሐፍ ቅዱስ አይደለም የሚሰበከው አይደለም ከኔ አባት ጀምሮ የሚካኤልን ጽዋ ተጣለው ያለ ነበር ሲቀልድ የነበረው ፋዘሪ ግን ሄዷል ጭሯል አልኩ የለም የመዳንን ወንጌል ነግሬዋለሁ የምትሉት ነገር እኮ ትክክል ነው ልጅ ያለኝ ወለ ነግራቸዋለሁ አውድማ ላይ ተሰብስበን ሁሉ ባሉበት አብረውኝ የቀደሱ ካህናትና ዲያቆናት እኔ ገጠር ልጅ ነኝ ባለውበት በዛ ቁጭ ብለን ስብከተ ወንጌል ኃላፊው መጥቶ ካውራጃው ቤተ ክህነት ካህናቱ መርጌታውን ባለበት የቤተ ክርስቲያኒቱ ቄሰ ገበዙም ሌሎችም ካህናትና ዲያቆናት አብረውኝ የቀደሱ የኔን እድገት የሚያውቁ ጠባዬን አመሌን ምናምን በሙሉ የሚያውቁ ለተጠየቁት ጥያቄ ነገረ ድነትን በተመለከተ አንድ መልስ አልመለሱም እናቴና አባቴ ባሉበት አውድማችን ላይ ቁጭ ብለን እህል መውቂያ አውድማችን ላይ እነሱም ጠላቸውን እየጠጡ ለኔ ሚሪንዳና ስፕራይት ተገዝቶልኝ እናቴና አባቴ እትብቴ ተቀብሮ እትብቴ በተቀበረበት ባደኩበት ቀይ መንደር ላይ ማለት ቁጭ ብለን አውርተናል ታሪክ ያለ ሰው ነው ዝም ብዬ ብቅ ያልኩ እንዳይመስልህ የኦርቶዶክስ ዲያቆን ነኝ ብዬስል ዝም ብሎ ይመስላችኋል ሰዎች ቁጭ ብለን እናቴ በህይወት አለች ወንድሞቼም ነበሩ ሰምተዋል አይተዋል ምንም መልስ ሲታጣ ዛሬ እህቶቼና ወንድሞቼ በሙሉ በጌታ ናቸው ወንጌል ነግሬያቸው ማለት ነው ነገረ ድነትን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብቻ ነው ብሎ የሚለው ውሸት እነዚህስ መጽሐፍቶች ነገረ ድነትን አያወሩም እንዴ እነዚህ መጽሐፍቶች ነገረ ድነትን አያወሩም ወይ እናቱ የወለደችው ሲመጡ አያወሩም ብሎ ይበል ይሄ ገርለ ናቁቶላ ገርለ ክርስቶስ ሰምራ አያወራም እነኚህ ድርሳነ ራጉኤል ምንድነው የሚያወሩት ታዲያ እነዚህ በክርስቶስ ኢየሱስ ሰው አምኖ መዳንን ነው የሚያወሩት ወይስ በፍጡራን መደገፍን ነው የሚያወሩት ኦኬ ስሬ እንኳን ያለው ድርሳነ ሩፋኤል ምንድነው የሚያወራው ስለምን እንደሚናገረው ገድለ ዘራ ብሩክ ስለምን እንደሚናገረው ስሬ እንኳን ያለው ከገራዥ ውስጥ ተርፎ እዚህ ተቀመጠ ስሬ ያስቀመጥኩት እነዚህ እና አባ ጊዮርጊስ ማን አባ ንጨጌ ዘጠገሮ ነው ማን ነው የሚባለው ባይዘው እናትና አባቱ ሳይገናኙ የተጸነሰ ሰው ነው ይሰው ይቆያሳያቸዋለሁ
እናትና አባቱ ግብረ ሥጋ ግንኙነት ሳያረጉ ግን ተጸነሰ። በምን አሁን አላወራውም። ሁለቱም ገድል ስላለ በአንዱ እኮ ብቻ አይበቃቸውም። ያው እጨጌው እዚህ ጋር አለልህ። ያው አቡነ እጨጌ ዘጸገሮ ኦኬ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በቀወት ወረዳ የጸገሮ አቡነ ዮሐንስ የጸገሮ አቡነ እጨጌ ዮሐንስ የቤተክርስቲያኒቱ ህንጻ አሰሪ ኮሚቴ ማለት ነው። ይሄው ማህተሙ ጉድ ትሰማለህ ብራዘር፣ አስኮመኩማለሁ ብራዘር። ይሄ ስለ አንድ ሰው የተጻፈ ገድል ነው። ደግሞ ሌላኛው በዚሁ ሰውዬ ስም ደግሞ ሌላ ገድል፣ ሁለት ገድል በአንድ ሰው። ይሄ ደግሞ በጉንዶ ተክለ ሃይማኖት የታተመ በጉንዶ ተክለ ሃይማኖት አሳታሚው የጉንዶ ተክለ ሃይማኖት አንድነት ገዳም ማተሚያ አሳታሚው የታተመበት ይምራን ማተሚያ ቤት። ያው ስልክ ቁጥሩ እዛው ተንጫጫ፣ እዛው ጠይቅ። እነዚህ ሁሉ ምንድነው የሚያወሩት ታዲያ? ነገረ ድነትን አያወሩም? በደንብ ነው የሚያወሩት። ይሄ ነገረ ድነትን አያወራም እንዴ? ገድለ አቡነ መልከ ጼዴቅ ያወራል። ያንተን የዘላለም ሐሳብ ልፈጽምልህ አይልም እንዴ? ድርሳነ ኡራኤል አያወራም? ያወራል ነገረ ድነትን። ምን አርካር ያሰበሰብኩት እዚህ ብራዘርዬ፣ መጽሐፍቶቻችሁ በመጽሐፍቶቻችሁ ማፈር ብቻ ነው ያለበት። አቡነ ሀብተ ማርያም አያወራም? ከመጽሐፍቶች ጥቂቶች ስር ያሉትን ማሳየው እስር ያሉትን መጽሐፉ ከመብዛት የተነሳ ገራጅ ውስጥ አስቀመጥኩት ቦታ ጠቦይ ማለት ነው። ወንድሞች እናቶች፣ የና አቡነ ገሪማ መጽሐፍት አያወራም እንዴ? እስቲ ማን ነው የትኛው ቄስ ነው መጥቶ አያወራ? እነዚህ መጽሐፍት እያንዳንዳቸው ህንጻ ቤተክርስቲያን ታንጾላቸው ቀን ተሰይሞላቸው እኮ የሚመለኩ ሰዎች ናቸው። መጽሐፍቱን ስታነበው ውስጡ ነገረ ድህነትን ያወራሉ። አንደኛው መንገድ ይሄ ነው። ድርሳነ ገብርኤል ያወራ ነገረ ድህነትን። ኧረ በቃኝ ኤርምያስ ክትል ድረስ አሳየው። ድርሳነ ኪዳነ ምሕረት ያወራ ነገረ ድህነትን። ማን ነው የምታምታቱት? ማን ነው የምታታልሉት? እንዲህ ብለን ካልን እዚች ጋር እንኳን ባሉት እንደ ጥቂት ናት አይደል? እቺ በጣም ትንሽ ናቸው አይደል? እስቲ ስንት ናቸው? 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ጥቂት ናት። ጌታ እግዚአብሔር ምስክሬ ነው አልኳችሁ። በጣም ጥቂት ናት። 20 መጽሐፍ በጣም ትንሽ ነው። እዚህ ጋር እስሬ ብቻ እዚህ ጋር አስቀመጥኩት ማለት ነው። እስኪ እናቱ የወለደችው ይግባና አይ እነዚህ መጽሐፍቶች አላቃቸውም ብሎ ይበል። እያንዳንዳቸው ቀን ተሰይሞላቸው የሚመለኩ ታቦት ተቀርጾላቸው ህንጻ ቤተክርስቲያን ታንጾላቸው የሚመለኩ ናቸው። አታምታታም ስለ ብራዘርዬ ስለምን ደም ያወሩት እነዚህ ታዲያ? ነገረ ድነትን ካላወሩ ስለምን ደም ያወሩት? እነዚህን መጽሐፍቶች ስራቸው ቁጭ አድርገው ከዛ ይመጡልና በመጽሐፍ ቅዱስ ብቻ አውሩን ይላሉ። እናንተ መቼ መጽሐፍ ቅዱስ ብቻ ታምናላችሁ? መጽሐፍ ቅዱስ ብቻ መቼ ታምናላችሁ? መጽሐፍ ቅዱስ ብቻ ብለን ማስንል የሉተር ቀዠት ነው ብላችሁናል። አሁን ማጠፊያው ቸገረህ ማለት ነው። አሁን ኦርቶዶክስን እነዚህን መጽሐፍት ሳናስጠላቸው በመጽሐፍ ቅዱስ አናወራቸውም። አዎ እነዚህን መጽሐፍቶች እንክርዳድ ወይ ስንዴ መሆናቸውን በደንብ ላሳይህ ይገባል። አይመስልህም? ማን ድፋባቸው ላሳይህ ይገባል። አሁን እኔ ጋር መጣ በመጽሐፍ ቅዱስ ብቻ እናውራ ብለህ ብትለኝ ሉተርን ይቅርታ ጠይቅ በመጀመሪያ። አይ ሲጀምር እግዚአብሔርን፣ ከዛ ሉተርን፣ ከዛ እኛን የወንጌላውያን አማኞች። ምክንያቱስ መጽሐፍ ቅዱስ ብቻ ብሏል ብላችኋል። አዎ ብሏል እና ይቅርታ ጠይቁ ኦፊሻሊ። አባታችን ሉተር በረከቱ ይደርብንና ብላችሁ ምን ነው ከና አባ ጊዮርጊስ ዘጋስጫ ያንሳል እንዴ? ዳውላ ይጥል የነበረው ማለት ነው። በተቀመጠበት ይበላው የነበረው በጣም ብዙ ነው። ዳውላ እህል ይበላ ነበር ይላል። ሰው ነው ሰውየው፣ የወሎ ሰው ነው። በ1357 ነው የተወለደው ይላል አባ ጊዮርጊስ ዘጋስጫ ገድል ላይ። እና ሰውየው ኩንታል ያህል ነገር ይበላልሃል። ከዛ ደግሞ በቶሎ ቶሎ ነው ወደ ሽንት ቤት ይወጣ የነበረው። እና በዛው ባለበት አንዴ እንደዚህ ይወጣ ያለ እንግዲህ አልወጣ ብሎት ይሁን ምን ይሁን አላቅም፣ ማርያም 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 ብሎ ጠራሉ እዛው እየተጸዳዳ ባለበት። እና ማርያም ሆዬ ከቻለችልህ በገድሉ መሰረት ያው በረከቱ ይደርባችሁ እና ከቻለች እና እንዴት እንዲቆይ የቆሸሸ ቦታ ላይ ሆነ ተጠራኛለህ ብለህ እመቤት የፍቅርሽ ቢጠናብኝ ነዋ ብሎ አላት ይላል።
እና ሁለተኛ እዚህ እንደዚህ አይነት የረከሰ ቦታ ቁጭ ብዬ እንዳልጠራሽ መቀመጫዬን ድፈኙ ብሎ ሲላት ጭስ መውጫውን ደፍናለት ሄደች ይላል። አቤት እኔ አሁን እውነት እንደዚህ የምታደርግ ቢሆን ማርያም በጣም ብዙ እዚህ ቲክቶክ ላይ ጭስ መውጫቸው የሚደፈን በጣም ብዙ ኦርቶዶክሳውያን ነበሩ። ጠቁማት ነበር በእውነት ማርያም ይሄንን ታምር ድጋሚ ብታደርገው በሲሚንቶ ነው የመረገችው ወይ በምንድነው ብለህ እኔ ጋር አትለፋለፍም አልኩ። አታምታታም ስል ብራዘር እና አባ ጊዮርጊስ ዘጋስጫ ትምህርቱ ይሆናልጫ እነዚህን መጽሐፍቶች ለቆይ የሱ መጽሐፍቶች 29 መጽሐፍቶች የተጻፉ አሉ። ቴንኪው ወገኖች ባለፈው እነሱ መጽሐፍቶች ለማዋጣት ገንዘብ የላካችሁልኝ በኤዲዬ በኩል ደርሶኛል። ይመጣል በቅርብ ምናልባት አንድ ሳምንት ወይ 2 ሳምንት ይፈጃል። እዚሁ ላይቭ እያለን ከፍተዋለን። የአባ ጊዮርጊስ ዘጋስጫ መጽሐፍቶች በሙሉ ይከፈታሉ። በሙሉ እኮመኩማለሁ። ከዛ ገጽ ከምዕራፍ እያወጣው ግዕዝ ከአማርኛ አሳያለሁ። እንዴት አይነት ቤተክርስቲያኒት ውስጥ እንዴት አይነት መርዝ እንደተከለ እነዚህ መጽሐፍቶች ነገረ ድነትን አያወሩም? ያወራሉ። አተላልሰህ ትጸድቃለህ ብሎ የሚል መጽሐፍ ቁጭ አድርገህ በመጽሐፍ ቅዱስ ብቻ አውራኝ ስትለኝ እኔ ላይ ሙድ እያስክ እንደሆነ ነው የሚገባኝ። አንተዬ ነገረ ድነትን አያወሩም ወይ? ያደናሉ። 101 ትውልድን ያስምራል እኮ ብሎ ያለው ይሄ ሰውዬ ነው። መቃብሩ ጋር ቆመህ 40 ሜትር ቆመህ እንትን ካልክ ምንም በቃ 101 ትውልድ የተሰጠው የቃል ኪዳን ብዛት ለማርያም እንኳን ይሄን አለ ቃል ኪዳን ብዛት አልተሰጣትም። 491 ቃል ኪዳን ሰጠው ይላል። ቆይማ አንተዬማ ወይ እንግዲህ ነገር ያነሳዋል አይደል? እነዚህን እስቲ ወደ ስፍራቸው ልመልሳቸው። እዚህ እንፈጫቸዋለን አልኩ። እነዚህ መጽሐፍቶች በደንብ እያነበበ ምን ይሻላል ብለህ እስክትል ድረስ አባቶች ይሰብሰቡ ብለዋል። እኔ ጋር ግን እንዳይመጡ ነግሬያለሁ። መጽሐፍቶች ይሰብሰቡ ብለዋል ብፁዕነታቸው። እኔ አልሰጥም። ገንዘቡን እንሰጣለን። ኤርሚያስ የገዛበትን ገንዘብ እንሰጣለን። መጽሐፍቶቹን መልሶ ለቢሉኝ ቃል ለምድር ለሰማይ ሰማይ ምድር ከፍ ዝቅ ይላል እንጂ አልመልስም። ከነማው እንትና ግቢ ይመልሱ አልመልስም ብያለሁ። ቆይ ለዘርአ ብሩክ የተሰጠን ቃል ኪዳን ላሳይ። ስንት ቃል ኪዳን እንደሆነ ማርያም እንኳን እንዲህ አይነት ቃል ኪዳን አልተሰጣትም። አብርሃም እንኳን እንዲህ አይነት ቃል ኪዳን አልተሰጠውም። ሰውየው ፌመስ ነው አልኩ። ፌመስ ነው። አይ ዶንት ኖ የት ሀገር ተወላጅ እንደሆነ። ጎጃም ውስጥ ግን ገዳሙ ያለው ጎጃም ነው ይላል። ጎጃሜ ይሁን ጎንደሬ፣ ኦሮሞ ይሁን ትግሬ ጉዳይ አይደለም አልኩ። ጉዳይ አይደለም። ስንት ቃል ኪዳን ተሰጣቸው ይላል ጌታ ለዘርአ ብሩክ የገባለት ቃል ኪዳን ብዛት ኦኬ። አንዴ ጠብቁኝማ። ተናገር እውነቱን ገጽ 122 ሰባተኛ ክፍል 28ኛው ምዕራፍ ላይ ቁጥር ስንት? ቁጥር 14 ላይ ይናገራል። እንደዚህ ብሎ በጣም ብዙ ነው የሚዘበዝበው። ሙሉን ያነበብኩት እኔ ጋር የማንበብ ችግር የለም። እናንተ ኦርቶዶክሳውያን ዝም ብለህ ስታዘጠዝጥ እኛ ለመጽሐፍ ቅዱስን አይደለም የራሳችሁን መጽሐፍቶች ጥርስ ከምላሳቸው እያወጣን እነዚህን ባለጌ መጽሐፍቶች ስርዓት ለማስያዝ እየተወቆሉ ነው አልኩ። ያለ ገላጋይ። እሺ ቁጥር 14 ዳግመኛ መታሰቢያውን ለሚያደርጉ ስሙን ለሚጠሩ የማንን? የዘርአ ብሩክን ወንዶችና ሴቶች ልጆቻቸው የእናታቸውና የአባቶቻቸው መታሰቢያ ቢያደርጉ እስከ ስንት ትውልድ ይላል? እስከ 100 ትውልድ ድረስ እንዲድን ቃል ኪዳን ሰጠው ይላል። 100 ትውልድ ቃል ኪዳኑ ምን ያህል ነው? 491 ነው። 490 ብር እያልኩት 100 ትውልድ ድረስ ይድናል። ልብ በልና ስማኝ ያዝልኝ ብራዘር። ነገረ ድነትን አያወሩም ይሉሃል መጽሐፍቶቹ። እንዴት ነው የማያወሩት?
እንኳን ያንተን አይደለም የዘር ትውልድህን ሁሉ ጭምር ነገረ ድነት ይወስኑልሃል። ይሄኛው ሌላ ታዲያ የኦርቶዶክስ ተዋሕዶ ቤተክርስቲያን የመዳን መንገድ አይደል እንዴ? ቅድም ወንድሜ ሜላ ካለው ከመጽሐፍ ቅዱስ ውጪ የዘር አብሩክን ስም ብትጠራ ወንዶችና ሴቶች ልጆቻቸው የእናትና የአባቶቻቸውን መታሰቢያ ቢያደርጉ እስከ 100 ትውልድ ድረስ እንዲድኑ ቃል ኪዳን ሰጠው ይላል። ስንት ቃል ኪዳን የተሰጠው? በዚሁ ክፍል ላይ የመጨረሻው ቁጥር 20ኛው ቁጥር ላይ ያልቃልና ምን ይል እንደሚል የልጅ ልጅ ይድኑባቸው ዘንድ ለአባቶቻቸውና ለእናቶቻቸው መታሰቢያ ስላደረጉ ከፈጣሪው ከእግዚአብሔር የተቀበላቸው የታመኑ ቃል ኪዳኖች 491 ናቸው። 491 ቃል ኪዳን። ማርያምን እንኳን የዚህን ቃል ኪዳን ገባላት አልተባለም። ቻለው እንግዲህ ተሞቀዋለህ። 491 ናቸው። ምን ከእግዚአብሔር የተቀበላቸው የታመኑ ቃል ኪዳኖች 491 ናቸው። ተመጣና ነገረ ድህነትን አያወሩም ይላል። እውነትህን ነው። እውነታችሁን ነው። ማፈሪያ ትውልድ ጥምቀትን ሰው ሳይጠመቅ ይድናል፣ በእስትንፋሱ ሰው ሳይጠመቅ ይድናል እያለ የሚያስተምር መጽሐፍ ይሄ መጽሐፍ ነው። ስለዚህ ነገረ ድነትን መጽሐፍቶቻቸው ያወራሉ። በረምረም ያወሩት። ስለዚህ ሁለቱ የመዳን መንገድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ኦርቶዶክሳውያን ካላችሁ ገብታችሁ ማውራት ትችላላችሁ። ጌርሳምዬ ለአንተ ልስጥ፣ ከዛም ወንድሞች ለእናንተ መሰጣችኋለሁ። ጌርሳምዬ ያወራና እንግዳ ካለ ኦርቶዶክሳዊ ካለ ማውራት እንችላለን። ቴንክ ዩ ወንድም ነቀጥል። እኔ አውርቼ ጅም ስለሚሄድ ቦታ ለቃለሁኝ፣ እስከ በኋላ መለሳለሁኝ። ጌታ ይባርክ። አንዳንድ ቪዲዮዎችን ላሰማ አይደል? የመዳን ስልት ትችላለህ። ትልቁ ላይ አላርግ። ኦኬ፣ እኛን እናዳምጣቸው እስኪ። ምክንያቶቻችን ናቸው። የኃጢአት ስልቱ እንደበዛ የጽድቅ ምኑ በስቷል። ስልቱ አያችሁ፣ መግቢያ በዛ ማለት መግቢያ በዛ። በአርሴማ በኩል አድርጎ መግባት፣ በመርቆሬዎስ፣ በፋሲለደስ፣ በተክለ ሃይማኖት፣ በሚካኤል፣ በገብርኤል፣ በድንግል ማርያም እያሉ ወደ ዋና እሺ ወንድምነት ሶሪ ቤካ ያለ ቆይ አንዴ ቤካ ያለ ድንገት ተኝተህ ከሆነ አንተን ላስወርድ ነው እንግዳ ስለመጣ። ቤካ ያለ ድምጽ ወንድምነት አለህ? ነው ችግር የለም ነው። ቤካ ስለተኛ አፍሪካ ስለሆነ ተኝቷል። በቃ ቤካ ተኝቷል። እሺ ዲያቆን አብዮት ስለመጣ ሶሪ ኖ ቆይ ዲያቆን አብዮት ኦኬ። ምህረት ከየት ቤተ እምነት ነው አሁን የገባኸው? ኦርቶዶክስ አገልጋይ ነው ወንድሜ? አይደለም። ለምን ጠይቀው ጥያቄ ተገቢ መልስ ትሰጠን ነው? ባረሳችሁት ላይ ልወያይ ነው። እሺ ቴንክ ዩ ቤዛ ማንሽ ሴና ያንዴ ላስቸግርሽ ዲያቆኑንም ላስገባውና ቆይ አትመልሰው ወንድምነት አንተ ትከተላለህ። ከዛ አጭር ከተናገርክ በኋላ ሴና ይመልሽ ያስገባሻለሁ በኋላ ላይ እህትዬ ተባረኪ። ያ ጸጋ ይብዛልሽ። ኦኬ ዲያቆን አብዮት ሙሉ አለ ማለት ሙሉ ሶሪ ኦኬ ሚዩት አድርገውና ጠብቀን ምህረት ከቪዲዮው በኋላ እድል እንሰጣለን። ከወንድሞች ጋር ታወራለህ። እሺ ዲያቆን እንኳን ደህና መጣ። ሚዩት አድርጋችሁ ጠብቁ። ዲያቆን ሚዩት አድርጋ ጠብቀን። ቴንክ ዩ ይሰማል ዲያቆን አብዮት ከታይ ሲጽፍ ነበር ብዙ እና ሚት አድርገው ዲያቆን ፕሊስ እና እናወያያለን።
ዲያቆን አብዮት ይሰማል? ድምጽ መልስልኝ። ይሰማኛል? አዎ። እሺ ሚዩት አድርገውና ጠብቀን። ማይኳን ሚዩት አድርጋትና ከዛ ሌላ አንድ ኦርቶዶክሳዊ ወንድም ይቀደማል። ከሱን ከሰጠን በኋላ አይደል እዛ እንሰጣለን። ሚዩት አድርገውና ጠብቀን። ወንድም ነቀጥል። ስልቱ እንደበዛ የጽድቅ ምኑ በስቷል። ስልቱ አያችሁ፣ መግቢያ በዛ ማለት መግቢያ በዛ። በአርሴማ በኩል አድርጎ መግባት፣ በጊዮርጊስም በመግባት፣ በመርቆሪዎስ በፋሲለደስ፣ በተክለ ሃይማኖት፣ በሚካኤል፣ በገብርኤል፣ በድንግል ማርያም እያሉ ወደ ዋናው በር ወደ ኢየሱስ ክርስቶስ መግባት መጣ። አያችሁ መግቢያ። ኦኬ አንደኛው ይሄ ነው። ሌላው ኤርሚ ከፈቀቅ አይደለም ለመወያየት ከፈለክ ነው እንጂ አንድ እንትን ወደ ቀድሞ ሳይመለስ መጋቢያ መረታቀው ይሆናል አንድ ጊዜ አድሶ እያለ የተናገረውን እሱን ላሰማ። የዚህ ነው ፖዚቲቭ የሆነ ነገር ተናግሮ ነበር፣ አይቼው ነበር። አሁን ኦኬ አገኘሁት። እግዚአብሔር ቃል እናገራለሁ፣ እግዚአብሔር መንፈስ እናገራለሁ። ሃይማኖት አለን የሚመስላቸው ሰዎች በሙሉ ይሄ አለን የሚሉት ሃይማኖት ይፈርሳል። አሜን አሜን። ይፈርሳል። ድርጅቶች ይፈርሳሉ። አሜን። ለዘላለም የሚኖረው ከሙታን ተለይቶ የተነሳው ኢየሱስ ብቻ ነው። አሜን። ማንኛውም ተቋም በዘላለም አጀንዳ ውስጥ የለም። እርሱ የለም። ይጠቅማል አይጠቅምም እያሏቸው አይደል? ይጠቅማል። አደረጃጀት ይጠቅማል። ተቋማዊ አሰራር ይጠቅማል። ታሪክ ይጠቅማል። ግን ኢየሱስ ታሪክ አይደለም። ከሙታን ተለይቶ አሁን በአቀኝ ተቀምጦ ያለ ለዘላለም የሚኖር መጥቶም የሚወስድና ከእሱ ጋር የሚያኖረን ጌታ ነው ኢየሱስ። አሜን። ስለዚህ ከኢየሱስ በቀር የሚመስሉ የሚያድኑ የሚመስሉ የሚያኮሩ የዘላለም ዋስትና የሚሰጡ የሚመስሉ ነገሮች በሙሉ ይወሰዳሉ። ከእያንዳንዱ አማኝ ይወሰዱበታል። ከእያንዳንዱ ትዕቢተኛ ይወሰድበታል። ከእያንዳንዱ አስመሳይና ሰባኪ ይወሰድበታል። ያኔ ቀሚሱ አይሰራ፣ ቆቦ አይሰራ፣ ስብከቱ አይሰራ፣ መስቀሉ አይሰራ፣ መቋሚው አይሰራ፣ ጸናጽሉ አይሰራ፣ ከበሮ አይሰራ፣ ገዳሙ አይሰራ፣ አድባራቱ አይሰሩ፣ መስጊዱ አይሰራ፣ ማንም አይሰራ። የዘላለም ሕይወት ያለው በኢየሱስ ብቻ ነው። አሜን። ስለዚህ ሌላው ይወሰዳል። በቃ እንግዶችን አናገር፣ በኋላ እንቀጥላለን። በኋላ ሐሳብ ምን ይሰጣለው ኤርሚ? እሺ ወንዶ ፖይንት ነው። ቴንክ ዩ ወንድምነት። ያልታደሰ አዳሽ ታድሶ ነኝ ብሎ ያለ ማለት ነው። ኦኬ መጋቢ ብላይ መራሸበር ነው። በሊቃውንት ጉባኤ ውስጥ የነበረ አሁን መጋቢ ብሉይ ነው። ያኔ መጋቢ ብሉይ ነው። ሰዎቹ ሲወጡ ወጣ እንደተባለው ማለት ነው። ሰዎቹ ምንድነው አደን ወጥ ሲወጡ እኔም አደን ልውጣ ብሎ ወጥቶ ጥንቸል የገደለ አይነት የሚመስለው እንስሶቹን አያውቅም ምን እንደገደለ፣ ግን ሊገድል ወጣ። አደን ማለት ነው። ያው የገጠር ልጅ ስለሆንኩ አንዳንድ ምሳሌ ባበዛባችሁ ይቅርታ። እና ሌሎች ወጣው ሲያድኑ እሱ ምንም ለምን አላድንም ብሎ ወጣ። ምን ሽሩን ይዞልህ ከርከሮ አያውቅ፣ ጅብ አያውቅ፣ በስም አያውቃቸውም እንስሶቹን። ጥንቸልና ሽኮኮ አያውቅም፣ ድኩላ ምናምን ነገር አያውቅም፣ አጋዘንም አያውቅም፣ ሚዳቋ ምንም የሚያውቀው ነገር የለም። እና ሌሎቹ እየሄዱ አንበሳ እየገደሉ ነብር እየገደሉ ሲመጡ አይቶ እሱ እንዲሄድ ብሎ ምን ሽሩን ይዞልህ ወጣ። ሲወጣ ድንጋይ ላይ ቁጭ አለች፣ ጆሮዋ ትልልቅ የሆነች ነገር አየ እና አነጣጥሮ እኔ ጠቅላ አሽከር ብሎ ግንባሯን ብሎ ደፋት፣ በጥይት ገደላት ማለት ነው። ወደ ገደላት ቦታ ላይ ሲሄድ ሞታለች። እና አረጎራው አለ፣ አረጎራው እኔ አንበሳ ገዳይ ምናምን እያለ ማለት ነው። ገድያለሁ እያለ ገድያለሁ፣ በቃ ገድያለሁ ነው የሚለው። ምንድነው የገደልከው ተብሎ ሲባል ስሟን አያውቅም። ምንድነው የገደልከው ተብሎ ሲባል ጆሮ ትልቅ ነገር ገድያለሁ ብሏል። እና ሌሎቹ ሲወጡ አይቶ እንደመናጆ በግ የወጣ ነው መጋቢ ብሎ አይመራሸበር። እነ ሜሎስ ሲወጡ አይቶ እኔስ ከማናንሳለሁ ብሎ ወጣ። እነ በጋሻው ሲወጡ እነ ተዜ ሲወጡ ከማናንሻለሁ ብሎ ወጣ። ወጥቶልህ ምን አለ? መዳን በኢየሱስ ነው አለ። ድንቅ ነው፣ እውነት ነው፣ ይበሉት መምህራችን ብለን እዛ ያሉ ወንድሞች አጨበጨቡለት። ከዛ ተመልሶ ያው ሚላስ የሚቀመስ ሲታጣ ወደዛ ደጅ ጥናት ሄዶ ተመለስኩ አለ። ያልመጡ ሂያጆች ብያቸዋለሁ። እነዚህ ያልታደሱ አዳሾች ያልመጡ ሂያጆች አልመጡም፣ ግን ሄድን ብለው ወጡ ከኦርቶዶክስ። ያው እንደመናጆ በግ ማለት ነው። እዛ ተመልሶ ያለውን አይታችኋል። እዚህ መጽሐፉ መጥቶልኛል። መዳን በኢየሱስ መዳን በሌላ በማንም የለም ብሎ የሚለውን መጽሐፍ ጽፎ ወደ ኦርቶዶክስ ሲመለስ በል ሰርዛት አሉት። ሰርዛት፣ አሁን እቺን የጻፍከውን መጽሐፍ ከአርእስቱ ጀምረ ሰርዘው አሉት። ለምን ህዝቡን ታባልግብን እንዴ?
ህዝብ ልታባልግብን የሐዋርያት ሥራ ጴጥሮስ እኮ የተናገረው አዎ ቢናገርም ህዝባችን ፊት እንደዚህ ልትል አይገባም ታባልገው እንደ ህዝቡን መዳን በኢየሱስ ክርስቶስ ብቻ ነው ብለህ ከነገርክ በእነ ማርያም የለም በእነ ተክለ ሃይማኖት የለም ብሎ ህዝቡ ቀጥታ በዘመኑኛው በወጣቶቹ ንግግር ወደ ኢየሱስ ሊሸበለሉ ነው ታዲያ ምናችሁ ይጎላል ወደ ኢየሱስ ከወሰድካቸውማ በማርያም ስም ተስካርና ዝክር የሚያወጣ ምን ሊጠፋ ነው እና ምናችሁ ይጎዳል በየወሩ በየአመቱ ምን በላውን ታሳጣን እንዴ ዝክር እኮ ያለ ምን መጣው ጽዋ ማህበር በየቤቱ ስለሚወጣ አስቀድሞ ይነረጫለን መተን እና ሰርዘው አሉት በእውነት ነው የምላችሁ አሰረዙት መጽሐፉን ተሰርዞ የጻፈው መጽሐፍ እጄ ላይ አለ እና እሱ ነው እንግዲህ አንደኛው እንደዚህ ብሎ የተናገረው ማለት ነው ያልታደሱ አዳሾች ያልመጡ ሂያጆች ብያቸዋል ወይ ደግሞ ለመናጆነት የሚነዱ በጎች ማለት ነው አይሸጡም የምትሸጠው አንድ በግ ነው ግን ለመናጆነት አንዱን በግ መገበል እየጎተክ ወትከርሻ በአህያ ተሸክመህ ከምትሄድ ገጠር 2-3 አድርገን እንነዳቸውና እንሄዳለን 4-3 ሲሆኑ ይሄዱልሃል የሚሸጠው ግን ከዛ ውስጥ አንድ ነው ሌሎቹ ምንድናቸው አጫፋሪ ወይ ደግሞ በኒያያት ንግግር ያርጋጃና ጓጅ የጋጋሪ ቆስቋሽ ትላለች እና መጋቢ ብሎ እንደዛ አይነት ናቸው ያርጋጃና ጓጅ የጋጋሪ ቆስቋሽ ማለት ነው ወጡ ተብሎ ሲባል ምን ተሐድሷኑ ወጡ እነ መምህር ሜሎስ ወጡ እነ መምህር በጋሻው ወጡ እነ መምህር ባናቸው እነ ኤርሚያስ ወጡ እነ መምህር በሪውን ወጡ ተብሎ ሲባል እነ ቀሲስ ትዝታው ወጡ ምናምን ነገር ተብሎ ሲባል ወጡ በጣም ብዙ መምህራን ወጡ እውነት ነው እውነተኛ የቤተክርስቲያኒቱ አገልጋዮች ወጡ አንድ ማዕት ያኔ እሱም እኔም ማካማ ያንሳል ብሎ ወጣ የጋጋሪ ቆስቋሽ እውነቴን እኮ ቢሆን መምህር ሜሎስ ትላለህ እንዴ እውነቴን እኮ ቢሆን በቅድስት ሥላሴ መንፈሳዊ ኮሌጅ የቴዎሎጂ ምሩቅ መሆኑን አታውቁም አይደል ቤተክርስቲያኒት እኮ ናት መምህር ብላ ሾመችው ተሳምቻለሁ አዎ እዚህ ሜሎስ ተብሎ ሲጠራ መምህር ያልሆነ መስሎህ ማለት ነው የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነው የቴዎሎጂ እዛ ገብተህ ስትወጣ አቶ ተብለህ አይደለም የምትጠራው መምህር ብላ ትሾማለች አውደ ምሕረት ትሰጣለች ያስተምራሉ ማለት ነው ኦኬ ስለዚህ የመዳን መንገድ ከመጽሐፍ ቅዱስ ውጪ በእነዚህ መጽሐፍቶች ውስጥ እዚህ እንኳን ያሳየዋችሁ 20 መጽሐፍ ስሬ ብቻ ያሉት በሙሉ ላሳይ ብዬብን አንድ ማት ነው ገራዥ ውስጥ በሁለት ትልልቅ ኮንቴነር ሞልቼ ያስቀመጥኩት ማለት ነው እያንዳንዳቸው ነገረ ድነትን ያወራሉ ከዛ ውጪ ደግሞ በመጽሐፍ ቅዱስም ደግሞ አለ ስለዚህ ሁለት ነው መንገዷ ለማለት ፈልጌ ነው ጸጋ ይብዛላችሁ ዳጊዬ ትልቁ ላይ ሆንከው ምንድነው ምን ልታሳይ ነው እንግዶቻችን እንቀበል እኔ ነኝ ያደረኩት ማዞር እሺ እንግዶቻችን እንቀበል እንዳናቆያቸው ብሔር ነው እንዴት ነው ማለት ነው ባህር ነው ወይስ ብሔር አስሞ እሺ ብሔር ኦኬ እንኳን ደህና መጣው እንደማችን እንኳን ደህና ቆያችሁ እሺ አንተም ትለውን ባልና ወደ ዲያቆንም እንሄዳለን ምን ትላለህ እስካሁን በሰማው ላይ በኦርቶዶክስ ቤተክርስቲያን ሁለት የመዳን መንገድ እንዳለ መጽሐፍቶቻችሁ መጽሐፍ ቅዱስ አንደኛው የመዳን መንገድ ትምህርትን ያስተምራል ሁለተኛ ደግሞ በገድላት በድርሳናት አሉ ምን ትላለህ አንተ በየትኛው መንገድ ላይ ነው እየሄድክ ያለው እሱን መንገድን ብትነግረን ከሁለቱ ባንዱ በመሰረታዊነት ደረጃ ራሱ የሚነሱት በዚህ ዙሪያ የሚነሱት ሐሳቦች መጀመሪያ ደረጃ ትክክል አይደሉም ብዬ ነው ማምነው ለምን ካልከኝ በተለያየ ጊዜ ወደ እንትን መጣበታለሁ ኢንተርፕሬቴሽኑን በኋላ መጣበታለሁ በድርሳን በታምራት ምናምን በሚለው ዙሪያ ላይ ግን እያንዳንዱ እምነት መንግስት ብትወስድ መንግስት አስተዳድራለሁ ባለው ህግ ነው የሚዳኘው ካምፓኒ ብትል ባይሎ አለው በባይሎ ነው የሚዳኘው ሃይማኖት ያንተም የሌላውም ሁሉም ሃይማኖት በራሱ ዶክትሪን አስተዳድራለሁ በሚለው እግር ኳስን የሚያክል ነገር ከወሰድክ እግር ኳስ ራሱ ባወጣው ህግ ነው ብትኝ እግር ኳስ ላይ ፋውል የሚሰራ ተጫዋች ወይም የሚያዳላ ዳኛ ብታገኝ እግር ኳስን እጠላለሁ አትልም because of that ግን ህጉ የወጣው ህግ ዳኛው እንዴት ይዳኘዋል
አዳልቶ ከሆነ ፋውል የሰራውን ተጫዋች እንዴት ይዳኘዋል? ይሄን ለማግኘት የኦርቶዶክስን እምነት በድርሳናት ላይ በታምራቱ ላይ ወይም አንድ ጳጳስ በሚናገረው ላይ ተመስርታ አይደለም ሐሳብን የምሰጠው። ሃይማኖቱ ያስቀመጣቸው ዶግማና ቀኖና የሚባሉ አሉ። በዛ ጉዳይ ላይ በመታነሳው በድህነት ጉዳይ ላይ በፈለከው ጉዳይ ላይ አንሳና ከዶግማው ላይ ይሄ ልክ አይደለም ብትል ሌላ ነው ራሱን የቻለ። ምክንያቱም በአንተ እምነት ውስጥ ወይም ሪክሌም ማድረግ አልፈልግም፣ በአንተ እምነት ውስጥ እምነት በምትላቸው በፕሮቴስታንት ውስጥ በ40 ሺህ ውስጥ የተለያየ ነገር ነው ፕራክቲስ የሚደረገው። ያንኑን አምጥቼ ቅድም እንዳልከው አንዱን አምጥቼ ለአንተ ላይ ሌብል አድርጌ አንተን አልወቅስህም። ምክንያቱም አንተ በግል በምትከተለው ዶክትሪን ውስጥ ያንን ኢንክሉድ አላደረገው። ስለዚህ ሁሉ ጊዜ እዚህ ውስጥ ሲደበደብ የምሰማው ነገር አዶን ነው። አመጣጡን ካወቃችሁት አላውቅም። የነዚህ ድርሳናት ታምራት አጻጻፍን ካወቃችሁት ሲኖዶስ የጀመረው በአፄ ኃይለ ሥላሴ ጊዜ ነው። ከዛ በፊት የነበረው ሲኖዶስ አልነበረም። እነዚህ ታምራቶች በሙሉ የሚጻፉት በጊዜው ለማረም ሲኖዶስ ስላልነበረ። ከዚህ ኦርቶዶክስ እና የካቶሊክ እምነት ይለያያል። ካቶሊክ ጳጳሱ ነው፣ ኦርቶዶክስ ግን ሲኖዶስ ነው እንትን የሚያደርገው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ስላልነበራት እነዚህ ታምራቶች በተለያዩ ጊዜ ሲጻፉ መጥተዋል። ስህተት ናቸው ትክክል ናቸው አይደለም። ለምን ብትለኝ ለምሳሌ አሁን እዚህ ውስጥ የተለያየ እናንተ ቸርች ፕራክቲስ በምታደርጓቸው ነገሮች ውስጥ የተለያዩ ታምራቶች ይደረጉ ይሆናል። ከነገረ ድነት ጋር ይገናኛሉ። ልጨርስ ብዙ አላወራ ብቻኛውን ከተላላትና ይሄኛውን ልሰርልህና እሰጥሃለሁ። ወንድሜ ተጨርሳለህ። ይሄንን ልናገር እኮ ትጨርሳለህ እኮ አልኩህ። ትጨርሳለህ፣ እሰጥሃለሁ። የኛን ቸርች ሁለት ጊዜ ስለጠራህ 40 ሺህም 47 ሺህም 900 ሺህም 1 ሚሊዮንም 6 ሚሊዮንም 8 ሚሊዮንም ይሁን ኦኬ ከጠራ ዘንዳ ነገረ ድነትን በተመለከተ በየትኛውም የኢቫንጀሊካል ዲኖሚኔሽን ውስጥ ነገረ ድነትን በተመለከተ ሰው ከኢየሱስ ክርስቶስ ውጪ በሌላ እናንተ እንደምትሉት መዳን ይቻላል ብለው የሚያስተምሩ አገልጋዮች ካሉ ከነመረጃው ጭምር ቪዲዮን ወይ የተጻፈ መጽሐፍ ካለ አምጣና አሳየን። ነገረ ድነትን በተመለከተ የትኛውንም ያህል የቁጥር ብዛት ይኖረው ነገረ ድነትን በተመለከተ ከኢየሱስ ክርስቶስ ውጪ ከእርሱ ቤዛነት ውጪ በሌላ መዳን ይቻላል ብሎ ያለ ፕሬስቢቴሪያን ሜቶዲስት ዋድ ይብርማን ናቸው አንግሊካን ዋድ ማንንም መረጃውን አምጣና አንተ ካመጣው ለሚያስክ good question then did you believe in limited atonement which is a particular redemption በሚል ውስን ቤዞ በምትሉት ክርስቶስ ለተመረጡት ለትንሽ ሰዎች እንጂ እኔ እሱን አላምንም። በሙሉ ኃጢአተኞች አድምጣኝ፣ እኔ እሱን አላምንም። ነገረ ድነት እኔ እሱን አላምንም። እኔም ማምነው ለዓለም ሁሉ ክርስቶስ ሞተ ብሎ የሚለው ነው። ይሄንን ደጋግመን ተናግረንበታል። እኔ እየጠየቅኩ ያለሁት ነገረ ድነት በፕሮቴስታንት እምነት ውስጥ ያለ አይደለም። ይሄኛው አይደለም አላልኩም። ልብ በናሰማኝ ነገረ ድነትን በተመለከተ ከኢየሱስ ክርስቶስ በስተቀር በሌላ መዳን ይቻላል ብሎ የሚያስተምራሉ። የራሱ ካልቪንም ቢሆን ከኢየሱስ ክርስቶስ ውጪ በሌላ መዳን ትችላላችሁ ብሎ አላለም። ካለ መረጃውን አምጣ። ልክ እናንተ መቃብር ስማችሁ አፈር በጥብጣችሁ ጠጥታችሁ አተላልሳችሁ ትጸድቃላችሁ፣ እባብ ገላችሁ ትጸድቃላችሁ ብሎ የሚል አስተምሮት እንዳላችሁ ሁሉ እኛ ማነው ጆን ካልቪንም ይሁን ዚንግሊንም ይሁን ሉተርም ይሁን የቀድሞ ሪፎርሜሽን አባቶች የተባሉትም ይሁን አሁን ባለው ደረጃ ዲኖሚኔሽኑ የተለያየ ነው ብለብትን ከባፕቲስትም ከየትኞቹም ላይ ከውጭም ባሉት ከሀገር ውስጥም ካሉት ጋር ሰው ከኢየሱስ ክርስቶስ ቤዛነት ውጪ በሌላ ነገር መዳን ይችላል ብሎ የሚል ያስተማረ ከካልቪን ጀምሮ አምጣልኝ በመረጃ አንድ አታመጣልኝ ያልኩህ። ልብ ብለህ ስማኝ። እናንተ በማርያም ሰው ይድናል ብላችሁ ትላላችሁ፣ ቃል ኪዳን ገብቶላታል ብላችሁ ትላላችሁ። እንደዚሁ ካልቪን ከኢየሱስ ክርስቶስ ውጪ እንትና የሚባል አባት ብሎ በሁለተኛው በሶስተኛው መቶ ክፍለ ዘመን የተነሱ የቤተክርስቲያን አባትን ጠርቶ የእሳቸው መቃብር ያሳመ በስማቸው መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ብሎ ካልቪን ያለበት ካለ ዝንግሊን ያለበት ካለ ሉተር ያለበት ካለ አምጣ በመረጃ በዛው በመጽሐፍ ቅዱሱ አስተምሮት ላይ ግን የተለያየ አይነት ምልከታዎች አሉ። ካልቪን ከመጽሐፍ ቅዱሱ ሳይወጣ ነው ያን ሐሳብ ያለው። አሁን እንትን አርስት ዳይቨርት ማድረግ እንዳትሞክር ካለ መረጃውን አምጣ። የኛና ቤተክርስቲያናት ሁለት ጊዜ ስለጠራ ነው። ቴንክ ዩ።
ከጨረስክ ልቀጥል። አሁንም ተመልሰ እዛው ላይ ነው የሄድከው። ቅድምም አሁን ጭቃ አብኩታችሁ ምናምን አሁንም ይኸውልህ የኢትዮጵያ ኦርቶዶክስ እምነት ውስጥ እስከማውቀው ድረስ ከክርስቶስ በላይ የሚያድን እንደሌለ አረጋግጥልሃለሁ። ይሄ ምንም ጥያቄ የለውም። ይሄንን የሚያረጋግጥልህ እኔ ብቻ ሳልሆን ዶግማውና ቀኖናው የሚተዳደርበት ነው። አንተ አሁን የእናንተ ችግር ምንድን ነው? ትሄድና አንድ ቄስ እንዲህ አለ እንዲህ አይነት ያስተምራል እዚህኛው ቦታ ላይ እንዲህ ይላል የሚለውን እንጂ ቤተክርስቲያኗ የምትተዳደርበትን ዶግማና ቀኖና ላይ ህጉ ዋናው ህጉ ነው እኮ የምልህ። ሃይማኖቱ የሚተዳደርበት ህግ ነው እኮ የምልህ። ከዛ ላይ አውጥተህ ይሄ ለምን ሆነ ይሄኛው ይላል ይሄ መተዳደሪያ የእናንተ ሃይማኖት መተዳደሪያ ስርዓት ደንብ ህጋችሁ ነው ብለህ አይደለም የምትለው ይሄን አይነት አስተማሪዎች አሉ እያልከኝ ዳኛውን በዳኛው ጥፋት ወይም በተጫዋቾቹ ጥፋት የእግር ኳስን ትክክል አይደለም ሃይማኖቱ ወይም የእግር ኳስ እንዳለ ኢንስቲትዩሽኑ ትክክል አይደለም የሚል ለዚህ ነው ፈንዳሜንታሊ የምታቀርቡት ክሌም ከመነሻው ነው በኤኒ ካይንድ ኦፍ ሲቪል ዲስኮርስ ውስጥ ግንትን የሚደረግ አይደለም ሰፖርት የሚደረግ አይደለም ግለሰቦችን አይደለም ግለሰቦች ሳይሆን በህግ ደረጃ የተቀመጠው ነገር ምን ይላል የሚል ለምሳሌ እንዴት መጣ ይሄ ድርሳናቶቹ ታምራቶቹ እንዴት መጣ ለሚለው እኔ አንድ አጭር ነገር ልስጥ ምናልባት ይሄ ነገር ጀስቲፋይ ሊያደርግ ይችላል ራሽናል የሆነ ቶት እንዲኖራችሁ ያደርጋል ለምሳሌ ዳጊ ከቸርች ውስጥ እናንተ ቸርች ውስጥ በሚያስተምርበት ሰዓት የሆነ ታምር ሰራ የሚታይ ታምር የምታውቀውን ሽባ ሰው አዳነው ልበለ በጸሎቱ በምን አርጉ ያንን ጽፈ ታስቀምጠዋለህ በአይን ምስክሮች ሁሉ በተቀመጡበት ቦታ ያ ተቀምጦ ከ100 ዓመት በኋላ ኖ ይሄ ሚራክል ድርሳን ተደርጎ መጻፍ የለበትም ልትል ነው እንዴ ወይም ደግሞ ለአንተ ለጆሮ የሚከብድ ነገር ከሆነ እንዴት ይሆናል ብለህ ልትል ቋችልም because መጽሐፍ ቅዱስ ጀነሲስ ላይ ገና ሲጀምር እባብ ተናግሮ ነው የሚጀምረው እንዴት ነው እባብ ይናገራል ልትል አትችልም የመለኮት ኃይል ነው ሁሉንም ነገር የሚያደርገው እርግጠኛ ሆነ ይሄ ነገር ሊሆን አልቻለም ይችላል ለጆሮ ለመስማት ይከብዳል የምትለው ነገር የለም በእግዚአብሔር ኃይል የሚፈጸም ነው እግዚአብሔር ሲፈጥ ክርስቶስ ወደዚህ ምድር ሲመጣ እኛ ካለመነው ውጪ ባለ ባህል ነው የመጣው ኦኬ እሺ አሁን በተራገርክ በተላይ ሐሳብ እንስጥና ሌሎችም ወንድሞች ሐሳብ ይሰጣሉ ምንድነው ያልከን የቤተክርስቲያኒቱን ደግሞና ቀኖና አጣቁም ነው ብለህ ያልከን እሺኛ አንወቅ አንተ የዶግማዋ ትምህርት ምንድነው ምን ላይ መሰረት ያደረገ ነው የቀኖና ትምህርቷስ ምን ላይ መሰረት ያደረገ ነው አጭር አድርገህ መልሰልኝ የዶግማዋ ምን ላይ መሰረት ያደረገ ነው የኢትዮጵያ ቤተክርስቲያን ኦርቶዶክስ ዶግማው አጀስት በሚደረጉ በየጊዜው በሚሻሻሉ ነገሮች ላይ የተመሰረተ ነው ቀኖናው ግን ፒለር ነው የቸርቹ ፒለር ነው መሰረት ምንም የማይለወጥ ምንም በየትኛውም ሰዓት ላይ ከነበርንበት ከተቀበልንበት ሃይማኖቱን ከተቀበልንበት ከዛ ፈርስት ሴንቸሪ በመጀመሪያው ሴንቸሪም በተለያየ የሚባል ነገር አለ ፈርስት ሴንቸሪ ከጃንደረባው የሚል አለ በበራክሊጦስ የሚባል አለ ከዛ በኋላም በኢዛና ጊዜ የሚባል አለ ማቴዎስ መጥቶ አስተምሯል የሚባል ነገር አለ ሁሉም የራሳቸው የአገር ውስጥ ብቻ ሳይሆን በውጭም ጻፊያን ተጽፈው የተገኙ ናቸው እነዚህ በሙሉ ስለዚህ በየትኛውም ጊዜው in the first or third century fourth century ቢሆን እነዚህ ነገሮች በሙሉ በዛ ሰዓት ጀምሮ እስከ ዛሬ ድረስ ባለው ዶግማው አይለዋወጥም ለዛም ነው ከካቶሊክ እምነት ጋር ያለያየን ያ ነው ሉተር 85 ጊዜ በመጽሐፉ ውስጥ ያልተበል አንኮረፕትድ ብሎ ተውፊትስ እሺ ነኝን አብራራህልኝ ባጭሩ ምንድነው ያልከኝ ዶግማ ማለት በሚሻሻሉ ትምህርት ላይ ያነጣጠረ ነው የሚሻሻል ትምህርት ማለት ነው ቀኖና ደግሞ ማይሻሻል ዶግማ አላልኩም ቀኖናው የሚሻሻሉ ትምህርቶች ላይ እንትን የሚያደርግ ነው ዶግማው ግን ዋናው ፒለሮቹ መሰረት የማዕዘን ድንጋዮቹ ናቸው በፍጹም መቼ የማይለወጡ ዶግማው የቀደሙ ተሳስተሃል ማለት ነው እኔ እኮ ጽፌዋለሁ ኖ ቀኖናና ቀኖናውን ነው ያልኩ ዶግማውን ያልኩ ቀኖናው ማይሻሻሉ ትምህርቶች ናቸው ብለኛል ኖ ቀኖናው አይደለም ቀኖናው አጀስት የሚደረጉ ናቸው ከተለያየ ጊዜ ጋር ከህብረተሰብ ከማህበረሰብ ግን ያልካው ዶግማ ማለት በሚሻሻሉ ትምህርት ላይ የሚናገር የሚያነጣጥር ኦኬ ደን ተሳስቻለሁ ይቅርታ ኦኬ ችግር የለም እሺ ኦኬ ስለዚህ የቤተክርስቲያኒቱ ትምህርት ዶግማው ማለት የማይሻሻለው ነው ቀኖና ማለት ግን የሚሻሻሉ ናቸው ኦኬ እነዚህ መጽሐፍቶች ከየትኛው ተርታ ነው የሚመደቡት የቶቹ እነዚህ ጋር ላይ ድርሳናት ቀደም ያሳየው በተለያዩ ነገርኩ እኮ አሁን እኮ አስቀምጥኩ ከዚህ
ከዶግማ ዳጊን ያነሳሉ በተለያየ ወቅት ላይ ጻድቅ የሚባሉ አባቶች አጋጣማቸውን ይሄ አሁን ባይዘው በነገራችን ላይ ቆይ ለእናንተ እየጠየኩ መልስልኝ ረጅም ነው ያወራው ቆይ ወንድም እየጠየኩ ረጅም ማውራት አይደለም ይሄ መሰረታዊ ነገር ነው እኮ ታወራለህ ወንድም ቆይ ታወራለህ እነዚህ መጽሐፍቶች ከየትኛው ተርታ ነው የሚመደቡት ነው ያልኩ ከቀኖና ወይስ ከዶግማ ምኖቹ ቀኖና ናቸው እነዚህ መጽሐፍቶች ዶግማ አይደሉም ዶግማም ሆኖ አይደለም እዛ ላይ የሚቀርቡት ኢንተርፕሬቴሽናቸው ዶግማ እንደሌላቸው ከቀኖና ነው የሚመደቡት አይደል yes በቀኖና ውስጥ ነው በቀኖና ውስጥ ነው አዳምጠኝ በቀኖና ውስጥ እዚህ ላይ ወለ ይሄ የአንድ የተለያዩ ጻድቃን አባቶች አጋጣሚ ገጠመኝ ነው አሁን ባይዘው በነገራችን ላይ በቅዱስ ሲኖዶሱ የሊቃውንት ጉባኤ እነዚህ በሙሉ ትምህርቶች ምክንያቱም እናንተ ያነሳችሁ ሐሳብ ሆነ ከውስጥም በተነሱ ሐሳቦች እያንዳንዱ እየተገመገመ የትኛው ከዋናው ከናት ቤተክርስቲያን ከናት መጽሐፍ ቅዱስ ጋራ ሊስማማ ይችላል አይስማማ ይችል በሚሉ ጉዳዮች ላይ ምክንያቱም ከዛ ውስጥ ተመርጠው ነው ሁሉም ብዙዎቹ እንትን የሚያደርጉት አንዳንዱ እንደፈለገ የሚወስደዋል ኦኬ እዚህ ጋር ቅድም ያልከኝ ሲልበልና ከዛ ለወንድሞች ልስጣቸው እቺን ልጠይቅ ዘማሪ ዳጊ ምሳሌ አርገ ስላነሳው ዘማሪ ዳጊ ኦኬ እኛ ቤተክርስቲያን ዘማሪ ነው ወንድማችን ነው እሱ መድረክ ላይ ሲያገለግል ታምራትን ቢያደርግ ብለኛል ታምራትን የሚያደርገው በእግዚአብሔር መንፈስ ሆኖ ነው ወይስ በራሱ ነው በእግዚአብሔር መንፈስ ብሎ እንበለው ምሳሌ ነው ታምራትን ሲያደርግ ያን ታምራት ቤተክርስቲያን ታያለች ኦኬ ካየች በኋላ ሙት ተነስቶ ከሆነ ውር በርቶ ከሆነ የተለያዩ ታምራቶች ሆነው ከሆነ ኦኬ ይጻፋል ነው ያልከኝ yes ተጽፎ ከዛ ምን ይላል ነው ያልከኝ ታምሮ ነው ይቀመጣል ድርሳን ሆኖ ይቀመጣል ከዛ ከተለያየ ዘመን ላይ ለሚመጡ አማኞች በዚህ ቸርች ውስጥ የሚሄዱ አማኞች ይሄንን በዚህ በቤተክርስቲያናችን ውስጥ ይሄ ነገር ተፈጸመ ይሄ ታምር እግዚአብሔር ፈጸመልን ይያሉ የሚያወድሱት ይሆናል ምን ይሆናል ኦኬ ማንንም የሚያወድሱት ዘማሪ ዳጊን አይደል ዘማሪ ዳጊን የፈጸመውን አምላክ ያደረገው እንትን ይላሉ በተፈጸመ ማን ነው የፈጸመልን ሰው በሱ ስም ባንተስ ዘማሪ ዳጊን ነው ወይ በዘማሪ ዳጊ ላይ ታምራት የሰራው እግዚአብሔር ነው የሚያወድሱት ኦብቪየስሊ ምንም እኮ ይሄ እንዴት ጠይቀኛል ይሄን አይ ግልጽ አድርግልኝ ዘማሪ ዳጊ ነው የሚያወድሱት ወይስ በዘማሪ ዳጊ እጅ ታምራት የሰራው እግዚአብሔር ነው ጴንጤዎች የሚያወድሱት ኦብቪየስሊ ፈጻሚው እግዚአብሔር ነው ፈጻሚው እግዚአብሔር ነው ስለዚህ ዳጊ ይሄን የፈጸመል እግዚአብሔር ሰምቷል እግዚአብሔር የቀረብክ ሰው ስለሆንክ ነው የተፈጸመል ስለዚህ ዳጊ እባክህ ስለኔ ጸልይልኝ ብለው ቢሉ ቅሬታው ምንድነው እዚህ ላይ ኦኬ ዳጊ ካለፈ በስጋ ካለፈ ከሞተ በኋላ በሱ እጅ የተደረገ ታምር ተብሎ ሰው መለመን ያለበት ወደ ዘማሪ ዳጊ ነው ያልከን ነው ነው እኔ ቋላልኩም ይሄን እንደዚህ ኮንሰንሰስ ያስፈልጋል በመጀመሪያ ደረጃ ይሄን ባጭሩ ይሄ አይነት አባባል የለም እንደሱ አይደለም አሁን ያንተን ለምሳሌ አሁን እዚህ ላይ እየተቀማጥ በረኛ አንተው ነው ያልከው ዘማሪ ዳጊን ስሙን ሜንሽን አድርገህ እኔ ምሳሌ ነው ያነሳውልህ እኮ ምሳሌ ነው ችግር የለው ምሳሌ ነው እኔም ለዛ እኮ ነው ምሳሌ ነው በምሳሌ ነው የምንሄደው ኦኬ በዘማሪ ዳጊ እጅ ሙታን ቢነሳ የኛን እንገርህ እኔ ልንገርህ በዘማሪ ዳጊ እጅ ሙታን ቢነሳ ሽባ ቢተረተር ለምጽ ቢፈወስ ያንን ያደረገው የተአምራት አምላክ እግዚአብሔር ነው ብለን እኛ ምናምነው ኦኬ ስለዚህ ዳግማዊ ጥላሁን በዚህ ተአምር ውስጥ ምንም ነው እሱና እግዚአብሔር አጋጭተው አይደለም ተአምሩን የሰሩት እግዚአብሔርና ዳጊ ኃይላቸውን አዋጣው አቀናጅተው አጋጭተን እንብላ እንደሚባለው እሱም ኃይሉን አዋጦ እሱም ጌታም ኃይሉን አዋጦ ሁለቱ አቀናይተው አይደለም ሽባውን ያስነሱት ኦኬ ያንን ተአምራትን የማድረግን ጸጋ እግዚአብሔር በዘማሪ ዳጊ ላይ ስላደረገ ዘማሪ ዳጊ ወይ እየዘመረ ወይ እየጸለየ ወይ እየሰበከ ሙት ተነሳ ሙቱን ያስነሳው ማን ነው እግዚአብሔር ነው ስለዚህ የሚከብረው የሚመሰገነው የሚዘመርለት የምንደፋለት ታምራት አድራጊው እግዚአብሔር እንጂ ታምራት ያደረገበትን ሰውዬ ወንድማችን ነው የሚገባውን ክብር አሰጠው አድመጠ የወንድማዩ ክብር
መንፈሳዊ ክብር አሰጠው። የወንድማዊ ክብር እኮ መንፈሳዊ ክብር እኮ ነው በክርስቶስ ኢየሱስ ያገኘነው። አድመጣኝ የኛም ቤት ልንገርህ፣ እንደናንተ ቤት ወንድማዊ ክብር ድሮም አለን። እግዚአብሔር በደሙ ያዳነው ወንድማችን ነው። በሜሎስ እጅ እውር ቢያበራ ወንድማዊነት ብቻ ነው ያለው። ከዛስ ውጪ እግዚአብሔር በህይወቱ የሚጠቀምባቸው አገልጋዮች መሆናቸውን ሪስፔክት እናደርጋለን። ከዛስ ውጪ ዘማሪ ዳጊ እግዚአብሔር በላው ላይ ታምር አድርጎበታል ብሎ በሚል እኛ ጋር ጧፍ አናበራለትም። ከሞተ በኋላ ወደ ጌታ ከሄደ በኋላ ቆይ ልብ ብለህ ስማኝ፣ ጧፍ አናበራለትም፣ ሻማ አንለኩስለትም፣ ጉዝጓዝ አንጎዘጉዝለትም። ቀን ሰይመን ዘማሪ ዳጊ የአረፉበት ቀን ነውና በስማቸው ህንፃ ቤተክርስቲያን ይታነጽ ብለን አንልም። በስማቸው ያንን እግዚአብሔር ያደረገውን ታምር ገድለ ዘማሪ ዳጊ ብለን አውጥተን ይሄው እንግዲህ ገደላቸውን የጻፈ ያጻፈ ያነበበ ያስነበበ እስከ በነገራችን ላይ ያንተ ፐርስፔክቲቭ የኛም ቤት ልንገር አንተ ምሳሌ ያደረከው የኔን አድመጠኝ እንደዚህ አይነት ማኒፑሌሽን እኮ ወንድምዬ አድመጠኝ። የኔን ወንድም ነው የጠራኸው። አሁን እኔ ስናገር ስማና የናንተን አንተ ባትነግረኝ መጽሐፍቶቻችሁ ይነግረናል። ኦኬ አሁን ዘማሪ ዳጊንና ዘራ ብሩክን ፍለፊት ቁጭ አድርገን ኦኬ እግዚአብሔር በዘማሪ ዳጊ ታምር ሰራ። ኦኬ እግዚአብሔር በዘራ ብሩክ ታምር ሰራ። ኦኬ ችግር የለው። ዘራ ብሩክን ወክሎ ኦርቶዶክስ እንዴት ነው የምታረገው? እሱን እናያለን ማለት ነው። እኛ ጋር ግን ስነግርህ እግዚአብሔር ተአምራትን ይሰራል። በዘማሪ ዳጊ በሜሎስም በማንም ማለት ነው። በልጆቹ በክርስቶስ ኢየሱስ ባመኑት ውስጥ የተአምራት አምላክ እግዚአብሔር ተአምራትን ያደርጋል። ታምር በሚል የሚያደርግበትን ሰው ግን በህይወትም እያለ ወደ ጌታም ካለፈ በስጋ ከሞተም በኋላ የዘማሪ ዳጊ መቃብር ላይ ራቅ ብሎ ቆሞ የጸለየ 22 ትውልዱን መድኃኔዓለም እምርልሃለሁ ብሎ ቃል ኪዳን ገብቶለታል የሚባል ወሬ በእኛ ቤት የለም ብቻ ሳይሆን አይኖርም። አይ እንደዛ ይደረግልኝ ብሎ ካለ ዳጊ ገና ሳይሞት በፊት ሲያምርህ ይቀራል። ወንድማችን ዘማሪ ዳጊ እንወዳለን። ጌታ ብርክ ያርግህ። በሰላም ወደ አባት ወደ እግዚአብሔር ተሰብሰብ። በአንተ ስም ግን የምናደርገው መታሰቢያ መቃብርን ያሳመ የኤርሚያስን መቃብር ያሳመ በሜሎስ መቃብር ላይ በርቀት ቆሞ እንትን ያለ የሚባል ነገር የለም። ሲያምረው ይቀራል። ኤርሚያስም ይሁን ዳጊ ሜሎስም እንደዛ ብሎ ቢል ፓስተሩም እንደዛ ብሎ ቢል ማናቸውም ሲያምራቸው ይቀራል። ለምን? በሜሎስም በኤርሚያስም በዳጊም ታምራትን የሰራ እግዚአብሔር ነው። ስለዚህ ምንም ታምር ቢሰራበት በቅዱስ ጴጥሮስ መልእክት ላይ ሲናገር እኛ የማንጠቅም ባሪያዎች ነን በሉ ነው የተባለው። ባሪያ የሆነው ሜሎስ ተንጠራርቶ ከጌታ እኩል እኔን አምልኩኝ። የሜሎስና የጌታ ክብራቸው በጣም የሚደንቅ ነው። እሳቸውን ለመድኃኒትነት አድርጎ ስለሰጠን አይባልም። የምን ጫማ ማለካካት ነው? እንደ ዝንጀሮ ጎረምሳ በቃ ቢፈተሽ በሜሎስ አገልግሎት ታምራት ተደርጓል። ሚሊዮን ትውልድ ድኖ ሊሆን ይችላል። ያንን ያደረገው የጸጋው ክብር ይመሰገን ዘንድ እንጂ ሜሎስ እንዲመሰገን አይደለም። ኖ እዚህ ቤት ኖ አልኩ። ኖባዲ አንድ ሰው የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በቃ እሱም ቆሞ ሜሎስ እኔ የማልጠቅም ጌታ ይህንን በእኔ አደረገ። ክብርና ባለጠግነት ሞገስና ኃይል ከዘላለም እስከ ዘላለም ለእግዚአብሔር ይሁን እንጂ ብሎ የሚለው ሸራርፋችሁ ለእኔ አምጡ ብሎ ካለ ሜሎስ ታሟል ማለት ነው። ጠበላን ወስደው እንጸልይለታለን፣ እንመክረዋለን። በቃ እሱ ትናንትና የት እንደነበረ ያውቃል። ከአመድ ከትቢያ አንስቶ በእጆቹ መለኮታዊ ታምራትን ቢያደርግ እንደ ጴጥሮስ ሐዋርያው ልክ በእጆቹ ታምራት ሲደረግ እኮ ጴጥሮስ ወደ ጌታ ነው እኮ የጠቆማቸው። አባቶቻችን እንደዛ ነው ያደረጉት። የአብርሃም የይስሐቅ የያዕቆብ አምላክ ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናው ኢየሱስ ይህንን ሽባ ጤና ሰጠው አላቸው። ወደሱ ግር ብለው ሲመጡበት ማለት ወደ ጴጥሮስ። ኦኬ እዚህ ጋር ድርድር ጴጥሮስ
ዳጊ ኤርሚያስ በል ኦኬ ሽባ ሰው አስነሳበት ጌታ ወደ ማጠቆመ ወደሱ ግር ብለው ሲመጡ የሰለሞን ደጅ መመላለሻ ብለው በሚሏት እንዴ የአብርሃም የይስሐቅ የያዕቆብ አምላክ እኮ አላቸው ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናው ኢየሱስ ይህንን ሽባ አከበረው ጤናም ሰጠው ወደ እርሱ የመጡትን እየተደነቁ የሰለሞን ደጅ መመላለሻ ብለው በሚሏት ጴጥሮስና ዮሐንስ ወደ እግዚአብሔር መለሷቸው እኛ ለቀቅ እሱን ጠበቃ አይነት ብለው ማለት ነው እቺኑ መንገድ ነው ሜሎስ መከታለ ያለበት ጴጥሮስ እንዳደረገ ጌታ በእጆቹ እውር አብርቶበት ከሆነ ግር ብለው ሜሎስ የኛ አንበሳ የኛም ነህ ተጽዕኖ ፈጣሪ ምናምሩት ኖ ይሄንን ያደረገው እግዚአብሔር ነው ብሎ እንደ ጴጥሮስ ወደ ኢየሱስ ይጠቁማል ዳጊ የዲዳ ጆሮ ተከፈተ ምላሱ ተፈታ በሱ አገልግሎት እንደዛ ሆነ ምላችሁ ያው እንግዲህ እኔና እግዚአብሔር ብሎ ካለ ተረጋጋ ተማሪ ዳጊ ይባላል ተረጋጋ ወዴት ነው ጠጋ ብለህ የምትለው እዚያው ጌታና ባሪያ የተለየበት ቤት ነው ጌታና ባሪያ የተለየበት ቤት ነው አገልጋይና ተገልጋይ የተለየበት ቤት ነው የወንጌላውያኑ አማኞች ስለዚህ የዲዳ ምላሱ ቢዘምር ታምራትን ቢያደርግ ወደ ዳጊ ዓለም ሁሉ ተገልብጦ ቢመጣ ስልኩም ቢያጨናንቀው ናንዳ አገልግለን በዛው ወጥቶ በዚህ ገብቶ ብሎ ቢል ዳጊ ማድረግ ያለበት ልክ እንደ ጴጥሮስ እንደነ ሜሎስ ወደ እግዚአብሔር ሰውን ወደ እግዚአብሔር መልስ ያለበት በኤርምያስ ስብከተ ወንጌል ብዙዎች ቢድኑ ያው እኔ እኮ ማለት እንግዲህ አንድ የመጽሐፉን ከተረተርኩት እንደኔ አይነት ሰባኪ ያለ እንዴ በየ ጉራዬን ልቸርችር አልችልም ስለዚህ ሚሊዮን ትውልድ ወደ እግዚአብሔር መንግስት ቢጨመር በኤርምያስ በኩል እና ይሄንን ያደረገው ኤርምያስ እኮ ሲሰብክ ሰው ሁሉ ይድናል ብሎ ቢል ማን ነው አዳኙ ኤርምያስ ያድናል ኖ ብራዘር የቱ ጋር ነው ማን ራሱን እንኳን ያላዳነ ሰውዬ እንዴት ነው የሚያድነው ስለዚህ ኤርምያስም ወደ ማን የሚጠቆም ወደ እግዚአብሔር አየው ጴጥሮስ ሐዋርያ ቢሆን ሜሎስ ነብይ ቢሆን ዳጊ ፓስተር ቢሆን ኤርምያስ ወንጌላዊ ቢሆን ሁሉም እግዚአብሔር በእጆቻቸው ካደረገ የጸጋው ክብር ይመሰገን ዘንድ ይህንን ያደረገ ጌታ ነው ብለው እነሱ ራሳቸውን ወደ ጌታ ይጠቁማሉ እንጂ ጌታን አስረስተው ያው እንግዲህ ታውቁት የለ ያ ጴጥሮስ የሚባል ሐዋርያ ሙታን ያስነሳ ያለ ከበሮ ሲያስደልቅ ዕጣን ሲያሳጥን አናይም ሜሎስም በዘመኑ ከበሮ ያስደልቀ ዕጣን የሚያሳጥን እናም ነገር ብፁዕ ቅዱስ እየተባለ ስም አስረዝሞ እንደዛ ላይ ያደርግ አይችልም ልክ ነው ብፁዕ ነው በክርስቶስ ኢየሱስ በማመኑ ልክ ነው ቅዱስ ነው በክርስቶስ ኢየሱስ በማመኑ ተቀድሷል ብፅዕናው ክርስቶስ ነው ቅድስናው ክርስቶስ ነው ጥበቡ ክርስቶስ ነው ጽድቁ ክርስቶስ ነው የጴጥሮስም የሜሎስም የዳጊም የኤርምያስም ማለት ነው እዚህኛ ጋር ይሄ ነው ብራዘርዬ እናንተ ጋር ገንስ ያው መጽሐፍቶቻችሁ የሚያወሩት እኛ ከምንለው ውጪ ነው ይሄ እግዚአብሔርን ነው የሚያከብረው ቀደም ግን ምንድነው ያለው እዚህ ከሳነብልህ የዘራ አብሩክን ስሙን የጠራ መቃብሩ ላይ የተሳሳመ የተሰላለመ 101 ትውልዱ ይድናል ይላል ማንን ያመነ ዘራ አብሩክን ያመነ የዘራ አብሩክ አምላክ እግዚአብሔርን ያመነ አይልም ዘራ አብሩክን ራሱ ያመነ መቃብሩ ላይ የሄዶ የለመነ በስሙ መጽሐፍ የጻፈ ይሄን መጽሐፍ ያነበበ የደጎሰ ማለት በሱቲ ወይ በቆዳም ሊሆን ይችላል የመደጎስ ማለት መለበድ ምናም ነገር መሸፈን የደጎሰ ያስደጎሰ 101 ትውልዱ ይድናል መንግስተ ሰማያት ይገባል ይላል ስለዚህ የመጽሐፍ በእግዚአብሔር እንድትታመን ነው የሚያደርገው አይደለም ታዲያ ከእግዚአብሔር ላይ አይደል ነቅለህ በክርስቶስ እንድትታመን እዚህስ ግን ቢሆን ጴጥሮስም ይሁን ሜሎስ ዳጊም ይሁን ኤርምያስ ሌላ ፓስተሩም ይሁን ነብዩ እግዚአብሔር በእጆቹ ተአምራት ካደረገ ማን እንዲመሰገነው ማድረግ ያለበት እግዚአብሔርን ለዚህ ነው እኛ ጋር ጌታና ባሪያ አገልጋይና ተገልጋይ የተለየበት ነው ጌታ አንድ ጌታ ነው ያለው አንዱ ጌታ የሁሉ ጌታ ነው እዚህ ብዙ ጌቶች የሉንም ብራዘርዬ ረጅም ዘመን ለምን ቸርችን አያገለግልም ቅዱስ ጴጥሮስ ሐዋርያው አገልግሏል ደግሞ በጎቼን አደራ ጠብቅ የተባለ ሐዋርያ ነው አውቄ ነው ከሱ የጀመርኩት በቃ አይመለክም አምልኩኝ ብሎ አላለም ስሜን የጠራ ስሜን የተጠራራ በስሜ መጽሐፍ የጻፈ ያጠጣ የጠጣ ብሎ አላለም
አላለም። ሜሎስ መቶ ቸርቾችን በየቦታው ወንጌል ስብከት ዞሮ ቢሰብክ በሚሊዮን ትውልድ ወደ እግዚአብሔር መንግስት ቢጨመር አናመልከውም። ወደሱም ጸሎትና ልመና አናቀርብም። ወደ ዳግሚውን ወደ ማንም ወደ ጴጥሮስም አንጸልይም። ጸሎትና ምስጋና የሚቀርብለት በመዝሙር 65 ላይ በጽዮን ለሚኖረው ነው፣ ለእግዚአብሔር ነው። ለአንተ ጸሎት ይቀርባል፣ ለአንተ ምስጋና ይቀርባል የተባለው እግዚአብሔር ነው፣ የተፈራና የተመሰገነ ጌታ። ኦኬ በቃ ሁሉ እዚህ ባሪያ ነው። ጴጥሮስ የሚባል ባሪያ፣ ሜሎስ የሚባል ባሪያ፣ ዳጊ የሚባል ባሪያ፣ ኤርሚያስ የሚባል ባሪያ፣ ቢንያም የሚባል ባሪያ፣ ካህኑ ጌርሳ የሚባል ባሪያ። በቃ ባሪያ ማለት ነው። ባሮቻቸው ለማን ነው የሚሰሩት? ለጌታቸው። በባሮቹ ላይ ተገልጦ ክብሩን የሚያሳይ ማዳኑን የሚያሳይ ማን ነው? ጌታ። እና ታምር ባደረገ ሰዓት ላይ ጌታውን ባሪያውም አብሮ አይታጠንለትም፣ ጌታውን ባሪያውም አብሮ አይዘመርለትም፣ ጌታውን ባሪያውም አብሮ አይደለቅለትም ማለት ነው። እዚህ ቤት ግልጽ ነው። ስለዚህ ያመጣው ዘማሪ ዳጊ እንደምሳሌ አድርገህ ያመጣው ኦኬ፣ ታምር ካደረገ በኋላ እሱን ቤተክርስቲያን ትጽፋለች። ሶሪ እና ዘላ ገድለ ዘማሪ ዳጊ ብላ ሙሉ ወንጌል አሳተማ ስትሸጥ ይታይ። ሐሳቡም አይመጣልንም እንኳን ልናደርገው ቀርቶ ሐሳቡ አይመጣላትም ራሱ ሙሉ ወንጌል ቤተክርስቲያን። ሐሳቡ አቋለ ሐሳቡ እንዲህ አይነት ሐሳብ ያመጣ ሰው ካለ ጋኔን ተጠናውቶታል እና እንጸልይለታለን ማለት ነው። ጂኒውን ከላው ላይ ልናባርርለት እንጸልይለታለን። ለምን? በዘማሪ ዳጊ ስም ገድል ጻፉ ብሎ ሊያሳስተን የወጣ ሐሳዊ ነው ማለት ነው። ሐሳዊ መሲህ ነው ማለት ነው። እዚህኛ ቤት አንድ ገድለኛ ነው ያለው። አንድ ገድለኛ አለ። አንድ ታምረኛ አለ። አንድ ድንቅ አድራጊ አለ። ያው ስሙ በቃ ከዛ ሱጪ አለቅ። እናንተስ ቤት ስንት ጌቶች ነው ያሉት? ስንት ታምረኛ፣ ስንት ገድለኛ፣ ስንት ዝነኛ፣ ስንት ጉደኛ። ስለዚህ ያነጻጸርከው ማነጻጸር ራሱ ትክክል አይደለም። ገርና ድርሳን ብለህ ባልከው ላይ የሚሻሻሉ ማይሻሻሉ ብለህ ባልክበት ላይ ተሳስቼ ነው ብላል። ችግር የለውም። ትውፊቱንቶ ገርላትና ድርሳናት ብሎ የሚለው ላይ በተነሳው ላይ ሌላውም ላይ ሜላ አውራው። ቴንክ ዩ። ለሌሎቻችሁም ጊዜ ሰጣችኋለሁ። እሺ ቀጥይ ብሬት። አይ ምን ልበል የሚለው ስለ ተክለ ሃይማኖት ይጽፋል። ሚውት አታደርጉት። ነው አሁን ሚውት አድርጌዋለሁ። የወንድም ዲያቆን ነው፣ ስሙ እንዲታወቅ አይፈልግም። መጻፍ ትችላለህ ወንድሜ። ተው ዝም ብላችሁ ሚውት አታድርጉ። የኛ ወገን ነው። ስሙ ማን ነው? ነገሪያቸውና እንዳይሉ ምን ልበል የሚል ልጅ ነው። እና ምን ልበል ሚውት እንዳታረጉት ብሎክም ሚውት አረኩት አሁን ገብቼና ዝም ብሎ ቁጭ አላሳዘነኝ። ይጻፍ መናገር ስለማይችል ነው። ተው ተባረክ። እሺ ቴንክ ዩ። ኦኬ ሜላ ቀጥል። ቴንክ ዩ። እሺ ሰላም ብያለሁ ወዳጄ፣ እንዴት ነህ? ይሰማል? በረህ ነው አስማማው ብሔረ ያወራቀው ነው ማለት አንዴ እታች ኮሜንት ከምጽፍ ና ክፈትና ማይኩን አውራ። ይሄ ነው ወይ ሚዛናዊ ውይይታችሁ ይላል እንዴ? ሰማንህ እኮ ሰማንህ። ከዛ እኔም ደግሞ ሰማ። ከዛ ደግሞ አውሩ። አሁን ማይኩን ክፈትና አውራ ነው ወንድማችን። ሚውት አድርጓል እያወራቀው ነው። እኔ ነኝ እንዴ ታዲያ ሚውት አድርገው? ክፈተዋ። እንዴት ነው? ክፈቱለት። አይ ማይኩ ላይ ሄድና ታች አንሚዩት የሚል ስንት ሚዩት 52 ሰከንድ ይላል። ኦኬ አሁን ከፈታለ። ያ ኦኬ ኦኬ። እኔ እኮ ሚዩት ስላረጋችሁኝ እኮ ነው እንጂ ይኸውልህ እንዴት መሰለህ፣ አንደኛ ያንተን ቨርዥን ያንተን ፐርስፔክቲቭ ነው የደበደብከው በሙሉ እንትን ያልከው። የጠየቀው ጥያቄ ላይ ከአንበሳና ከነብር ማን ነው ፈጣን ሲባል ቀጭኔ ረጅም ናት ተብሎ አይመለስም። ቀጭኔ ረጅም መሆኗን እናውቃለን። በቀጭኔ ላይ ነው አንተ አስተያየትን የሰጠው። ዋናው ሐሳብ ዋናው ነጥብ ድርጊቱን ፈጻሚው አንተም በምታምነው እኔም በማምነው አንድ እግዚአብሔር ነው ብለን እናምናለን።
ድርጊቱን የፈጸመው። እዚህ ላይ ልዩነት የለንም ወቅ አሁን እዚህ ጋር ስታቀርብ ዝርዝር የነዚህ ባሪያዎች እነዚህ እንትኖች እንደዚህ ያልክ ሰብስበ ለብቻ የጻፍከው አዚፍ ላይክ እኔ እነዚህን ሰዎች ኦርቶዶክስ እምነት ታምናለች ብዬ እንዳቀረብኩ አድርገን ለዛ ነው ላስተካክል ያልቻልኩት ሚውት ላይ ስለነበርኩት ትምህርቱ አንፃር ብናየው ግን ይሻላል። አሁን ረጅም ሰዓት ሲያወራ ነበርና ሐሳቤን ልስጥ መዋየት ካልተቻለም ደግሞ ችግር የለም ውይይት እንድናደርገው ነው ውይይቱ ይራል ቀደም አንተ ረጅም ሰዓት አውርታል እኔ ረጅም ሰዓት አውርቻለሁ ከወንድሜ ከሜላ ጋር የሰጠው ሐሳብ ላይ ሰጥተን ወንጀራችን ሐሳብ ሰጣል ኮንቨርሴሽን አድርጉት አንተና ሜላ አውሩ ቴንክ ዩ how do I respond for you ለአንተ ሪስፖንድ እንዴት ነው ማድረገው የሰጠው ሐሳብ እኔን የማይመለከተኝ ነው እኔ ቆምኩበትን ዓላማ የማይመለከት ነው እያልኩ ነው ያለሁት ይሄንን ሐሳብ እሱን እንዳለን በትምህርት ውስጥ እናወለን እሱን በትምህርት ውስጥ እንዴ ምንድነው ትምህርቱን መጣ የኔን ሐሳብ አላነሳውም አንተ ያነሳው የራስን ቴዎሎጂ ትምህርት ነው እያልኩ ያለሁት እና ያንን ማብራሪያ ነው ከኛ ሃይማኖት ይወለ ከኛ ሃይማኖት ፐርስፔክቲቭ አንፃር ከኛ ፐርስፔክቲቭ አንግል ምን እንደሚስባል ለነገር ነው እኔ በመጀመሪያ ዳጊን እንደምሳሌ ያነሳውበት ምክንያቱ ዳጊ ስለሚመለክ አይደለም የሰማኝ አሁን ወደ ተምጣና አሁን ቀጭኔ ምናምን እያልን ከሄድን ብዙ እንሳቶች ውስጥ እንገባለን ሶ ጊዜው ይገልብናል ወደ ተምጡ ዋናው just get to the point ያልኩ ዋናው ፖይንቱ ላይ ሐሳብን መስጠት ከፈለክ እዛ የተሰጠው ሐሳብ ላይ እንጂ ሌሎች ነገሮችን ላንተ የምታምንባቸው ሌሎች ነገሮች አንስተ በመሰንዘር አይደለም ነው ወደ ዋናው ነጥብ ዋናው በዶግማ ዶግማ ቀኖና ትውፊት ስትል ነበርና ምን ለአሁን ላዳምጥ እንደገና ድጋሚ እሱን አዳምጫለሁ ለግማሽ ሰዓት እንደገና አንተንም ላዳምጥ እዛዎች ዋን እንደዛ ከፈለክ ችግር የለም አዳምጣለሁ በምትፈልገው ሰዓት ለኔ ይወለ አንተ አንድ ሰዓት ማውራ ግድ የለም አዳምጣለሁ ለኔ 10 ደቂቃ ብቻ አስተኝ ነው 10 ደቂቃ ብቻ አስተኝ አትሊስት ዲስቶርሽን ወንድማችን ከዚህ በኋላ አንዴ ሜላይ ማኒፑሌት ያረጋችሁት አንዴ በቤቱን ለምራው ብራዘር ከዚህ በኋላ አንተ እንደገባ ረጅሙን ደቂቃ እንድታወራ እድል ሰጠን ሰማንህ ከሰማ በኋላ ያለማቋረጥ አወራ ከዛ እኔ ደግሞ በተራዬ አንተ ላነሳቸው ሐሳቦች ዘማሪ ዳጊን ወንድሜን ምሳሌ አድርገህ ስለተናገርክ እሱ በሱ የተደረገው ታምራትን ምናም ነገር ተከተለ እሱ ተጽፎ እሱ ምናም ነገር ወደሱ ቢለምን ምን ችግር አለው ብለህ ስትለን እንዲህ አይነት አሰራርኛ ጋር የለም መጽሐፍ ቅዱስ ላይ ብያልኩ ስለዚህ ሙሉ ሐሳብን ሰጥተሃል ሰምተናል እኔም የሙሉ ሐሳብ ይሰጥቻለሁ ሰምቻለሁ ከዚህ በኋላ ኮንቨርሴሽን አድርጉት ከሜላ ጋር ማለት ነው እሱ ይጠይቃል አንተ መልስለት አንተም ጠይቀው እሱ ይመልስላል እንደዛ አድርጉት እንጂ 10 ደቂቃ ላንተ 10 ደቂቃ አይደለም ነን ስቶፕ 10 ደቂቃ እንድታወራ የኔ ሰጥቶትን ሐሳብ ብራዘር ወንድሜ አድምጠኝ አውርተሃል እኔ ሳላወራ አንተ አውርተሃል እንደገባ ሰጥቻለሁ በቃ ከዛ እኔ ደግሞ አወራው አሁን ኮንቨርሴሽን አድርጉት ነው ብየምለ ጥያቄ ካለ ሜሎስን ጠይቀው እሱም ደግሞ ይጠይቃል ማለት ነው የተነሳው ቶፒክ የተነሳው በዛው ታነሳዋላ በውይይት ውስጥ ታነሳው የተነሳው ቶፒክ ነው እኔናንተ በተሰጠናቸው ሐሳብ ይወለ እኔናንተ ከሜሎስ ጋራ ስታወራ በዛው ታነሳዋለ ከሜሎስ ጋራ ስታወራ በዛው ታነሳዋለ ቴንክ ዩ ሜሎስ የፈለከው ደቂቃ ከሰጠው መስጠት ይችላል እንደፈለጋራችሁ አድርጉት ግን ኮንቨርሴሽኑን ቀጥሉ ቴንክ ዩ ውይይት ቢሆን ይሻላል አሁን ትምህርቱ ላይ ፎከስ አድርገን ወዳጄ ቀደም ያነሳቸው ፖይንቶች ላይ እናውራ ዶግማ ቀኖና ትውፊት ስትል ነበር ስለዚህ ትምህርቱ ላይ እናውራ እንግዲህ ቀደም ከተናገርከው ንግግር የተረዳሁት ያው እናንተ ኦርቶዶክስ ያላችሁ ምልከታ ጥሩ አይደለም ቤተክርስቲያኒቷን ያው እኔ አቃታለሁና ስለ ቤተክርስቲያኒቷ ትምህርቶች ልንገራችሁ ይያልክ ነበር ቀደም ማለት ስለዚህ ዶግማና ቀኖና ትውፊትን ስታነሳልን ነበር ቤተክርስቲያኒቷ ዶግማ ብላ የምታስባቸው ነገሮች ምንድናቸው እነሱን ያያየን እስቲ እንሂድና ወደ ዋናው ፖይንት እንመጣለን ዶግማ የቤተክርስቲያኒቷ ምንድነው ጨረስክ ኦኬ ከጨረስክ አሁንም ተመልሼ ሐሳብ ትዊስት ማኒፑሌት የተደረጋለ ሐሳቡ ቅድም የተነሳው ሐሳብ ለካዚፍ ወደ ቅድሟት ወዳጄ አሁን ቅድም ላይ አይደለንም አሁን ላይ ነው ያለነው ስለዚህ ዶግማውን የምታውቅ ከሆነ ዶግማው ላይ እናውራ
እንጂ አሁንም ተመልሰን ወደዛ ስለዚህ አንተ የምትፈልገው አንተ ዲክቴት በምታደርገው በፈለከው ናሬቲቭ ውስጥ አንተ መስማት የምትፈልገውን እንድነግር ነው ማለት ነው። በተነሳው ነጥብ እዚህ አዳምጠኝ። ዜሮም ውስጥ ያነሳው ፖይንት አለ። በዛ ፖይንት ላይ ነው ሐሳብ የምሰጠው እንጂ ስለ ሜትሮሎጂ አይደለም እያወራው ያለው፣ ስለ ፖለቲካ አይደለም እያወራው ያለው፣ ኢቭን ስለ ሌላ እምነት በሌላ በሃይማኖቱ ስለተጠቀሱ ሌሎች አይደለም እያወራው ያለው። እዚሁ በተነሱ ሐሳቦች ውስጥ ሐሳቤን እንዳልሰጥ ከልክለ እንደ በዚህ በኩል ተነጋገር ስለኝ እንደምትፈልገው እዛው እንትን አድርገው እንደፈለክ ይሄ ነው። አየህ በነፃ ሜዳ ላይ መነጋገር ብትችል ኖሮ በደንብ የማንን የሁሉንም ቦት ሳይድ ማዳመጥ ትችላለህ። ክህደትን የሚያክል ትምህርት በምታስተምሩበት ሰዓት ችግር ያንተ ፍላጎት ነው እኮ ያንተ እምነት ነው። አሁን ታወራለህ፣ በዚህ ጉዳይ ላይ ታወራለህ። ወዳጅ ራስህ በደንብ አውራው እዛው። በቃ ከከፋ እንግዲህ ይቅርታ፣ በጣም ከፍቷል፣ በጣም ማዝናሃል። ይቅርታ ግን የቤተክርስቲያንን ዶግማ የምታውቁ ከሆነ የመጨረሻ እድል እንስጥ። እሺ ወርዶ ነው አስወጥታችሁት ነው? አይ ላይ ወርዷል፣ ግን ራሱ ነው ያወረደው። ራሱን የወረደው ማንንም አልነካውም። ግን እኔ እባክህን ተመለስ። በጣም ቅድም ሲጠቀማት የነበረች አንድ ቃል አለች፣ ሲቪል ዲስኮርስ ሲል ነበር እና ሲቪል ዲስኮርስ ለምን አላደረክም? አሁን አንዳንድ ተርሞች ሌሎች ነው እነሱን ለማድረግ ነው። ፕሊዝ ተመለስ ወንድም አለ። ቢመለስ በጣም ነው ደስ የሚለኝ ሰው። እሺ ካለ ሳባ ያ ሰላም እንዴት ናችሁ? እሺ እንዴት ነህ? ሰላም ነው። እንዴት ናችሁ? ደህና ነን አለን። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። አርስቱ አይተዋል አይደል? አዎ። እሺ ሁለት የመዳን መንገድ በኦርቶዶክስ አለ? የለም ማለት የትኛው መዳን መንገድ ነው? ምንድነው የትኛው መዳን ነው? መዳን አለ ብላችሁ ትሉት በቤተክርስቲያን ታስተምሩ? አይ መዳን ስትል እንደ መጽሐፍ ቅዱስ ብዙ መዳኖች አሉ። ኦኬ ከዘላለም ሕይወት አኳያ ያለ ማለት ነው እኮ። የዘላለም ሕይወት ሁለት መንገድ አለ ወይ ይላል? አዎ በኦርቶዶክስ ሁለት የዘላለም ሕይወት ማስገኘው በሁለት መንገድ ነው ይላል። አዎ ሁለት የዘላለም ሕይወት መንገድ አለ ነው ብለን ምን ለሰምተህ በዚህ ሰዓት አሳየኝ። ኦኬ እሺ በመጽሐፍ ቅዱስ አስተምሮት ታምናለህ አይደል? አዎ። ኦኬ በመጽሐፍ ቅዱስ ያለው የመዳን አስተምሮት ምንድነው? በምን በሚያምን ነው የዘላለም ሕይወት የሚያገኘው? አምኖ የተጠመቀ እንቀጥልበት። ትንሽ ዘርዘር አድርገን አንድ ደቂቃ ወይ ሁለት ደቂቃ ማለት እኮ አምኖ የተጠመቀ ይድናል፣ የዘላለም ሕይወት ያገኛል። ኦኬ በቃ አምኖ የተጠመቀ የዘላለም ሕይወት ያገኛል። ኦኬ ሁሉንም ልንገርህ? አይ ቶ በቃ አምኖ የተጠመቀ የዘላለም ሕይወት ያገኛል። አንተ አምነህ ተጠምቀሃል? አዎ። አምነህ የተጠመቀው? አዎ። መቼ ነው አምነህ የተጠመቀው? ጊዜ መቼ ማለት ያው ጊዜ ነው ታውቃለህ። መቼ ነው አምነህ የተጠመቀው? ሳድግ ነው። ስንት ዓመት የሆነ ነበር አምነህ የተጠመቅበት የእድሜ ጊዜ ማለት ነው? ኤግዛክት አላውቀውም። የተጠመቅበትን ጊዜ አታውቀውም? ኤግዛክት አላውቀውም። ያመንክበትንም ጊዜ አታውቀውም? ያመንኩበት ማለት ያመንኩበት ጊዜ ነው የተጠመቅኩበትን ጊዜ እኮ ነገርኩህ እኮ። መቼ ነው? ኦኬ ኤግዛክት ቀኑን ነው የምትፈልገው? አዎ እድሜ በልጅነት ለምሳሌ ከ7 ዓመት በታች ሆነ በቃ ነፍስ ሳቅ ነው። ነፍስ ሳቅ በደንብ ሳቅ ሲገባኝ። ስንት ዓመት ላይ ነው አንድ ልጅ ነፍስ የሚያውቀው? ከ12 ከ13 ጀምሮ ያ ነፍስ ያውቃል። ነፍስ ሳውቅ ኦኬ ከ12 ዓመት ጀምሮ ባለው ላይ ያዝልህ። ኦኬ አንተ የተጠመቀው አምነህ ነው አይደል? አዎ። ያመንከው ደግሞ በ12 ዓመት አካባቢ ነው። ኦኬ ከ12 ዓመት በፊት አምነህ ነበር? ነው አይ በዛ ሰዓት በአጋጣሚዎች ነገር ምንም ወደዛ ነገር አልሄድንም ነበር ከቤተሰቦቼ ጋር።
የምን እምነት ተከታይ ነበርክ ከዛ በፊት ከ12 ዓመት በፊት? ኦርቶዶክስ ናቸው ቤተሰቦቼ። አንተ ምን ነበር የምን እምነት ተከታይ ነበርክ ከ12 ዓመት በፊት? ከቤተሰቦቼ እምነት ነው ኦርቶዶክስ ነኝ። ስለዚህ ምን ተብለህ ነበር የምትጠራው? ጥምቀት የተጠመቀው በ40 ቀን ነው ወይስ በ12ኛው ዓመት ላይ ተጠመቀው? እኮ በዛ በ40 ቀን ነው ጥምቀቱ በትክክለኛው መንገድ የሚሄደው። እኔ ግን በዛ አጋጣሚ ቤተሰብ ስላደረኩኝ አልተጠመቅኩም ነበር። ካመንኩ በኋላ ካደኩ በኋላ የተጠመቅኩት። ምን ስላልኩ ነበር? በ40ኛው ቀን አልተጠመቅም? አዎ በአጋጣሚ ቤተሰቦቼ ስላልተመቻቸው በዛ አጋጣሚ አልወሰዱኝም ነበር ወደ ክርስቲያን። አላጠመቀውም ነበር በ40ኛው ቀን። በአጋጣሚ ነው ግን በቤተክርስቲያኗ የምታስተምረው በ40 ቀን ህፃን ልጅ መጠመቅ እንዳለበት። ስለዚህ ያንተን አጋጣሚ ቀን እንያዘው ወይስ የቤተክርስቲያኒቱን አስተምሮት እንያዘው? አሁን እኔ ነው አይጠየቀኝ። ኦኬ አንተን ስጠይቀህ አንተን መመዝነህ ያንተ ትምህርት በቤተክርስቲያኒቱ አስተምሮት ነው። ኦኬ ስለዚህ እኔ ስለጠየቀኝ እኔ የመለስኩት እኔን ነው አንተ የተጠመቅበት ስላልከኝ። ስለዚህ አንተ የምትነግረኝ የቤተክርስቲያኒቱን ትምህርት አይደለም ማለት ነው። እኔን ስለጠየቀኝ አልኩ እኮ። አንተ ማለት ኦርቶዶክስ ክርስቲያኗ ብትለኝ የቤተክርስቲያኗን እነግርሃለሁ እኮ። የቤተክርስቲያኒቱ የአንተ የቤተክርስቲያኒቱ አይደለም እኮ። እኔን የጠየቀኝ እኮ ነው ያልኩህ። አንተ በስንት ዓመት ተጠመቀን ያልከኝ? አንተ የምትመልስልኝ የቤተክርስቲያኒቱ ትምህርት አይደለም ወይ? እኔ አሁን የኔን ነው የምመልስ። እኔ ራሴ እኔን ስለጠየቀኝ እኔ አንተ በስንት ዓመት እንደተጠመቅኩ አልከኝ። በስንት የተጠመቅኩበትን ነገር ነገርኩህ። እኔ በ40ኛው ቀን አልተጠመቅም። የተጠመቅከው ስንተኛው ዓመት ላይ ነው? እኔ በ12 13 አካባቢ ነው ማለት በዛ ሰዓት ነው እኔ የተጠመቅኩት። ምክንያቱም በአጋጣሚ ቤተሰቦቼ ስላልተመቻቸው አልኩ። ኦኬ ቴንክ ዩ። በ12 በ13 ዓመት ተጠመቀ ማለት ነው። ኦኬ ከመጠመቀ በፊት አምነህ ነበር? አዎ መጽሐፍ ቅዱስ ያስተምሩኝ ነበር ቤተሰቦቼ። አምነህ ነበር? መጽሐፍ ቅዱስ ያስተምሩ ቤተሰቦች ናቸው የሚያስተምሩት? አዎ ቤተሰቦች የኦርቶዶክስ እምነት ተከታይ ናቸው? አዎ። ምን ብለው አስተማሩ? ኢየሱስ ጌታ እንደሆነ ኢየሱስ ጌታ እንደሆነ። እሺ የቱኛውን የመጽሐፍ ቅዱስ ክፍል ጠቅሰው አስተማሩ? ሮሜ ስንት? ሮሜ ምዕራፍ ስንት ነበር? በእናትህ ሮሜ ምዕራፍ 28 ነው ከ10 ከ9 እስከ 10 እስከ 13። እሺ ምን ይላል ቃሉ? ኢየሱስ ጌታ እንደሆነ በአፍህ ተመሰክር፣ እግዚአብሔርን ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። የጌታን ስም የሚጠራ ሁሉ ይድናል ብለው። ጥሩ ነው። ይሄንን በተጠመቅክ ቀን ግን አንድ ጥያቄ ልጠይቅህ መጀመሪያ። አንተ ግን የእግዚአብሔር ልጅ ነህ ባሪያ ነህ? ወንድም ይቆይ። እግዚአብሔር ልጆች ናችሁ እዚህ ውስጥ ያላችሁ ባሪያ ናችሁ። አይ ለባሪያ መልስ መስጠት አልፈልግም። ለልጆች ለእግዚአብሔር ሩጫ ተው ብራዘር። ኦኬ አይ ነው የእግዚአብሔር ባሪያ ናችሁ ልጆች ናችሁ። አድርገው ሩጫ ተው። ያሁን ምን ተሳተፍ ጀመርክ ማለት ነው። ቆይ አንዴ ነው አይደለም። አይ ብራዘርዬ አረጋጋው። ኦኬ ጠየቅኩ አይደለ? እኔ ሳውራ አንተ አትደርም፣ አንተ ስታወራ ደግሞ እኔ አልደርም። ኦኬ የጠየቅከን ልጆች እናንተ ነው ያልከን የጌታ ልጆች ናችሁ ባሪያዎች ብለህ ስትለን አንደኛ ልጆችም ነን። ለኛ ልጆች ነን። ልጆች ብቻ ሳይሆን ደግሞ ባሮችም ነን። ማለት ባሪያ ማለት ምን ማለት ነው? አገልጋይ ማለት ነው። ኦኬ ልጆችም ነን ባሮችም ነን። በጴጥሮስ መልእክት ላይ ይሄንን ይናገራል። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ ደግሞ ይሄንን ይናገራል። አሁን የኛን ጥያቄ እንድትጠንፍፍ አድርጌ መልሼልህ ወደ አንተ ስመጣ አሁን አንተ አምነህ ስትጠመቅ ይሄንን ቅድም ያልከውን ኢየሱስ ጌታ እንደሆነ ብሎ የሚለውን ቅዱስ ጳውሎስ በሮሜ መልእክቱ ላይ አሁን ከሰው ሰምተህ የቆራረችካት የሸመደድካትን ጥቅስ በዛን ቀን በተጠመቅበት ሰዓት ላይ ክሌም ምንድነው መስክረሃል ወይ? በአፍህ መስክረህ ነው የተጠመቅከው? ማይክ ከፈትና አውራኛው ጫጫታ እንዳናረገው ብዬ አንድ ነገር ልጠይቅህ። እኔ ባሪያ ነህ ልጅ ነህ አልኳት። ጨረስኩ ብራዘር። ባሪያ ነህ ልጅ ነህ? እስኪ ባሪያ የእግዚአብሔር ባሪያዎች ናቸው። የእግዚአብሔር ልጆች ነን። ባሪያ ነኝ ካልኩ ጠፍተሃል። ጥያቄ ጠይቅ አይደል? ለአንዳንድ ሰው እሰጣለሁኝ። እኔ ባሪያ ሄሎ ጥያቄ ጠይቅ አይደል? አሁን ጭጭ ብለህ ነው የምትሰማው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ ልጆች መሆናችንን በክርስቶስ ኢየሱስ በማመናችን ይነግረናል ማለት ነው። ኦኬ ባሮች ብሎስ የሚለው ባሪያ ማለት አገልጋይ ማለት ነው። ቅዱስ ጴጥሮስ በመልእክቱ ላይ ምን እንደሚል አሳየህ። ያው እናንተ መጽሐፍ ቅዱስ ስለማታነቡ እኛ ጋር የመጣችሁ እኛንን የምናነብላችሁ ግድም ነው፣ ደግሞ ማንበብም አለብን። ምክንያቱም እናንተና መጽሐፍ ቅዱስ የሰማይና የምድር ርቀት ሰሜን ዋልታና ደቡብ ዋልታ ተብሎ እስከሚባል ድረስ የዛኔ ያለ ርቀት ስላላችሁ መጽሐፍ ቅዱስ ምን እንደሚል ልንገርን ማለት ነው። ኦኬ የጴጥሮስ መጽሐፍ ቅዱስ አንብበህ ታውቃለህ?
እንደው ከማንበቤ በፊት ልጠይቅህ። አሁን ኢየሱስ ጌታ ነው ስል ከመጽሐፍ ቅዱስ አይደለም የሚያወራው? አድምጠኝ እኮ አንብበህ ታውቃለህ ወይ ነው ያልኩህ ጥያቄ። አይ ሳላነብ ነው እንዴ ከመጽሐፍ ቅዱስ ታዲያ ያመጣሁት? አሁን የጠየቀኝ የጴጥሮስን መልእክት አንብበህ ታውቃለህ? የጴጥሮስን መልእክት አንብበህ ታውቃለህ? ወንድሜ አንብብልኝ። አንብበህ ታውቃለህ ወይ ጥያቄ ማለት ነው። እሺ ባነበበው በዛ ክፍል ላይ ማንም የሚያገለግል ቢኖር እንደ እግዚአብሔር ቃል ያገለግል ይላል አይደል? አዎ እንደ እግዚአብሔር ቃል ነው። እዛ ክፍል ላይ ባሪያ የሚል ቃል አለ የለም እኮ? አሁን አንተ ባሪያ ነኝ እያልክ ነው ወይ? አለ ቢኖርስ? እሺ ካለስ? እሺ ባሪያ ነኝ ማለት ነው? የለም ነው ያልኩህ። እንግዲህ የለም እዚህ አሁን የሳካውን በኋላ እንደገና ደግሞ መልሰህ እየየ ትላለህ ታለቅሳለህ ማለት ነው። ሁለቱንም ስሜት የሚገለጥበት ቤት ነው። ጴጥሮስ ብሏል አላለም ነው ያልኩህ ብሏል። በቃ ለዚህ ባሮች ብለን ስንል ምንድነን እያልን ነው? አገልጋይ ነን ማለት ነው። እንኳን እኛ አይደለንም አድምጠኝ ቆይ እንኳን እኛ አይደለንም የጌታዬ እናት እንኳን የባሪያይቱን ውርደት ብላለች አይደል? ስለዚህ አንተ እኔ የማልጠቅም የእግዚአብሔር ባሪያ ነኝ ብለህ ነው የምጠቅም የእግዚአብሔር ልጅ ነኝ ብለህ የጠየቅኩን መልስልኝ። እኔንም ሰማኛ እንዴ እኮ እየሰው የመለስኩት የጠየቅኩን መልስልኝ። አሁን እኔ ከወንጌላት ከሉቃስም ላይ ባሮች ነን ብሎ የሚለውን አሳይሃለሁ፣ ከጴጥሮስም መልእክት ላይ ያለውን አሳይሃለሁ፣ ከጌታዬ እናትም ከሉቃስ ላይ አሳይሃለሁ። አሳየኛለህ። እኔም ደግሞ ልጠይቅህና ከዛ በኋላ እያወራን ነው። አይ እኔ መልስልኝ እንጂ አንተ አሁን እኮ ሙድ ለመያዝ ነው የመጣኸው አይደለ? ሙድ ለመያዝ አይደለም። እኔ እየጠየቅኩ ካልሆነ ባሮችና ልጆች ናቸው ብለህ መልሼልሃለሁ። አድምጥ በቃ። እኔ የማልጠቅም የእግዚአብሔር ባሪያ ወንድሜ እኔ ለእግዚአብሔር ልጁም ነኝ ባሪያውም ነኝ። ማለት ባሪያ ማለት ምን ማለት ነው? አገልጋይ ማለት ነው። ኦኬ። ስለዚህ አንተ ባሪያ ነህ እንጂ የልጅነት ስልጣን የለህም ማለት ነው። ልጅም ነኝ አገልጋይም ነኝ ነው ማለት አጭሩ። ባሮች ባሪያ ብሎ የሚለው ቃሉ ለጥቅም የዋለው አገልጋይ ማለት ነው። ኦኬ። ሉቃስ ላይ ያለው ልጅ አድምጠኝ ብራዘር፣ አንተ ራስህ ጠፍተሃል። ስለጠፋ ሰው ማውራት የለብህም ወንድሜ። እሺ እንትን አትበለው፣ ተፍ አትበል። እሺ ብራዘር፣ ምነግርህን በመጀመሪያ ከወንጌል ላይ ያለውን ላስገነብብህና ቢያንስ ይበቃሃል። አሁን ልትደበቅ ነው የፈለከው። እዚህ ቤት መደበቂያ የለም። እንትኑ ጓዳውን ሁሉ ጭምረው ዘግተን ነው የምናወራው ማለት ምንም ማምለጫ የለም ማለት ነው። እሺ ምን ይላል? በሉቃስ ወንጌል መጽሐፍ ምዕራፍ 17 ላይ ሐዋርያትም ጌታን እምነትን ጨምርልን አሉት። ጌታም አለ የሰበናፊ ጥንቅጣት የምታክል እምነት ቢኖራችሁ ይህን ሾላ ተነቅለ በባህር ተተክለ ብትሉት ይታዘዝላችሁ ነበር። ከእናንተ የሚያርስ ወይንም ከብትን የሚጠብቅ ባሪያ ያለው ከእርሻም ሲመለስ ወዲያውኑ ቅረብና ማዕድን ተቀመጥ የሚለው አለ? ባሪያውን የለም። ጥያቄ ምልክት ነው የጠየቀው። የምንበላው ራቴን አዘጋጅልኝ ያሰናዳልኝ እስክበላ እስክጠጣ ድረስ ታጥቅ አገልግለኝ። እቺ ማለት ናት ባሪያ ማለት አገልግለኝ። እኔ ኢየሱስ ክርስቶስ ባሪያ ነኝ ብሏል ቅዱስ ጳውሎስ፣ ያዕቆብም ሌሎችም። ምን ማለት ነው? አገልጋዮች ነን። ጳውሎስ እግዚአብሔር ልጅ አይደለም ነው። ጴጥሮስ እግዚአብሔር ልጅ አይደለም ነው። እኔ እግዚአብሔር ልጅ አይደለም ነው። ነን ብራዘር። ዝም ብሎ ውዳሴ ማርያም አንብበህ መተህ ዝም ብለህ እንትን አትበል። ስማ እርቅ። አሁን ወደ ጥያቄው ነው የምንገባው። በኋላም አንተ ብላና ጠጣ የሚለው አይደለም ምን ካለ በኋላ ያ ባሪያ ያዘዘውን ስላደረገ ያመሰግነዋልን? ከዛስ እንዲሁም እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ። ምን የማንጠቅም ባሪያዎች ነን? ኦኬ፣ ካገለገልን በኋላ ማለት ነው። አሁን ትመለሳታለህ ማለት ነው። የኛም መልሰንልሃል። ቆይ ሲጋር ስለዚህ አንዴ አስጠቀልኝ እንድታልፍ። ስለዚህ የምትጠቅሙ ባሪያዎች ናቸው እንጂ የምትጠቅሙ እግዚአብሔር ሚዩት አድርግና አምነህ ስትጠመቅ የእግዚአብሔርን ቃል አምነሃል አይደለ? ሌላ እንዳታወራ። ገብቶኛል። ወዴት ሄደህ እንዳይጥ አሁን ጉድጓድ እየፈለክ ነው፣ የሆነ መግቢያ ልትደበቅ ማለት ነው። እና ተመለስና እዚህ ሐሳቡ ላይ አወራ ማለት ነው። በተጠመቅ ቀን አምኛለሁ ብለኸኛል። ምን ነበር ብለው የነገሩህ ብያለሁ? ኢየሱስ ጌታ መሆኑን ነግረውኛል ብለኸኛል። አሁን ጉድጓድህን ደፍኜብሃለሁ። ያው በቃ ተዘግቷል። ምንም ማምለጫ የለም። ያው ሉቃስ የጴጥሮስን እንኳን ሳላሳይህ ዘግቼዋለሁ። ካልሆነ ያው ጭራዋ ተጎትቶ እንደሚወጣ እናውጣና እንጠይቃለን ማለት ነው። ኦኬ
አሁን አንተ አምነህ ማን በተጠመቅበት ጊዜ አምነህ ነበር አይደል ወንድምዬ? ማይክን ክፈትና አውራኝ። ያው ምን ነበር ያመንከው? አነበብኩልህ እኮ ኢየሱስ ጌታ እንደሆነ። ኢየሱስ ጌታ እንደሆነ ማን ነበር የሰበከህ? ቤተሰቦቼ ምን እምነት ተከታዮች ናቸው? ኦርቶዶክስ። እነሱ ተሰብኮላቸው ነው እንደዛ ያመኑት? አዎ። እነሱም እንዳንተ በ12 ዓመታቸው የተጠመቁት ወይስ በልጅነታቸው? አልጠየኳቸውም፣ አላውቅም። ግን እነሱ በ40 ቀናቸው ነው ይመስለኛል የተጠመቁት። እነሱ የኦርቶዶክስ እምነት ተከታይ ሆነው እንዴት 12 ዓመት ሙሉ ሳያጠምቁ ጠበቁ? በአጋጣሚ ስላልተመቸ አልኩ። እንዴት ነው ያልተመቻቸው? ማለት ስራ በዝቶባቸው ነው? ፐርሰናሊ የሆነ ኬዝ ነበረ እሱ ፐርሰናል። ኦኬ፣ ፐርሰናል የሆነ ኬዝ ነው። እሺ፣ ስለዚህ አንተ አሁን ድነሃል? አዎ። እሺ፣ ጸድቀሃል? አዎ። እሺ፣ የዘላለም ህይወት አለህ? yes። አትጠፋም? ለምን ጠፋለሁ? አትጠፋም? አንጠፋም። እሺ፣ የዳንከው ምን ሰምተህ ነው? የእግዚአብሔርን ቃል ሰማ፣ ከዛ አመንክ አይደል? አዎ። አምኜ ተጠመቅኩ። የእግዚአብሔርን ቃል ሰምተህ ባመንክበት ጊዜ ድነሃል? አዎ። ካመንኩበት ቀን ይልቅ ግን ዛሬ ወደ መዳኔ ቀርባለሁ። ካመንኩበት ቀን ይልቅ አልጠየኩም። አይ አልጠየኩም። ድነሃል ወይ ስለ አዋልከኝ ካመን ስትለኝ ነው። ካመንኩበት ቀን ይልቅ ነው። አልጠየኩም። ወዴት ቀርበሃል? ወደ ሲኦል ነው ወደ መዳን ነው ብዬ አልጠየኩም። እኔ ወዴት ነው እየቀረብክ ያለው ብዬ ስልህ ነው የቀረብክበትን ነው የምትነግረኝ። አሁን ግን ያልጠየኩ ላይ ከፊት እንደ ሕፃን ልጅ መሮጡ ተገቢ አይደለም። ድነሃል ወይ ስለ አዋልከኝ አምነህ ነው ወይ ዳንኩ ብዬ ስልህ አዋልከኝ። ስትጠመቅስ? ሳምን ነው የተጠመቅኩት። ስትጠመቅ ድነሃል ወንድሜ? አዎ። ኦኬ። ሳትጠመቅም በፊት አምነህ ድነሃል? ከተጠመቅም በኋላ ተጠምቀህ ድነሃል? አምኜ ተጠመቅኩኝ። ያመነ የተጠመቀ ይድናል እኮ። አምኜ ተጠመቅኩ። ባመንክበት ቅጽበት ነው የተጠመቀው? ያው አምኜ ተጠመቅኩኝ። በቃ አመንኩኝ። ሆነ ጊዜ ሊሆን ይችላል ተጠመቅኩ። ባመንክበት ቅጽበት ነው ወይ የተጠመቀው? እንዴት ባመስክበት ቅጽበት ማለት? አምኜ የእግዚአብሔርን ቃል ቤተሰቦች የነገሩህ ቤት ውስጥ ነው አይደል? ነገሩኝ፣ አመንኩኝ፣ ተጠመቅኩኝ። አይ ወንድሜ ቆይ፣ ቤተሰቦች ናቸው አይደል? ቤት ውስጥ ነው አይደል የነገሩህ የእግዚአብሔርን ቃል? አዎ። ኦኬ። ሲነግሩ የእግዚአብሔርን ቃል አመንከው አይደል? የእግዚአብሔርን ቃል አዎ። በዛን ቅጽበት ድነሃል? በዛን ቅጽበት አይስ ተጠመቅ ነው የዳንኩት። ከተነገረ በኋላ ስትጠመቅ ነው የዳንከው? ያ አምኜ ከዛ በኋላ ተጠመቅኩኝ። ሁለቱን ባንድ ላይ ወንድሜ የእግዚአብሔርን ቃል ስትሰማ ድነሃል? አምነህ ድነሃል? ስሰማማ ተነገረኝ። ከዛ በኋላ ተጠመቅኩ አልኩ። አምነሃል ወይ? የእግዚአብሔርን ቃል በመጀመሪያ የእግዚአብሔር ቃል ተነገረኝ፣ አመንኩት። ኦኬ። የእግዚአብሔርን ቃል የሰማው በቤት ውስጥ ነው? ቤተሰቦች ያስተማሩኝ የእግዚአብሔር ቃል ነው ብለው ነገሩኝ። ኦኬ፣ የእግዚአብሔር ቃል ነው ብዬ ተቀበልኩኝ። ከዛ መጠመቅ አለብህ አሉኝ፣ ተጠመቅኩኝ። ኦኬ። ኦኬ። እሺ፣ የእግዚአብሔርን ቃል ቤተሰቦች ነገሩ በቤት ውስጥ። ከዛ አመንክ አይደል? ቃሉን በሰማህበት ጊዜ ነው አይደል ያመንከው? አይደለም መልስልኝ። አዎ ማለት እኮ ነው ማለት። ቃሉን በሰማህበት ጊዜ ነው። ስንት ቀን ነገሩ? ቃል እግዚአብሔርን ስንት ጊዜ ነገሩ? ቆይቶ ጋር ቢያንስ 6-7 ወር አስተምረውኛል። 6-7 ወር። በእስከዚህ ጊዜ ድረስ አልተጠመቅም? አልተጠመቅኩም። እየተማርኩ ነበር፣ እያስተማሩኝ ነበር ቃሉ።
በዚህ ከ6 እስከ 7 ወር ባለው ጊዜ ውስጥ ነው ያመንከው አይደል? ነው ቃሉን የነገሩኝ። ቃሉን ሲነግሩ አላመንክም? ነው ቃሉን ሲነግሩ እኮ አመንኩኝ፣ ከዛ ተጠመቅኩኝ እኮ ነው። ቃሉን ሲነግሩ በዚህ ጊዜ ውስጥ አመንካቸው? ያ አመንኩኝ፣ ያው ተነገረኝ። በቃ እግዚአብሔር ቃል ነው ብዬ አመንኩኝ፣ ግን መጠመቅም አለብህ ብለው ነገሩኝ፣ ከዛ ተጠመቅኩ። ልክ ነው። ስለዚህ በዚህ ከ6 እስከ 7 ወር ባለው ጊዜ ውስጥ ቃል እግዚአብሔር ነገሩ ሲነግሩ አመንክ አይደል? እግዚአብሔር ቃል በዚህ ባመንክበት ጊዜ ድነሃል አልዳንክም? አይ መውሰድ ያለብህ ነገር አለው ይችላል የምትድነው ጥምቀት ድነሃል አልዳንክም ነው ያልኩት። አልዳንኩኝም። የዚህ ሰዓት ሲነግሩኝ አመንኩኝ፣ ከዛ በኋላ ግን ስጠመቅ ነው የዳንኩት። ኦኬ፣ ስለዚህ አልዳንክም። ኦኬ፣ ቃል እግዚአብሔርን ሰምተህ አመንከው እንጂ ግን አላዳንህም የእግዚአብሔር ቃል ማለት ነው። መውሰድ ያለብህ መጠመቅ ስላለብህ ስላሉኝ መጠመቅ ግድ የለም። ስለዚህ እሱን ቀጥሎ ያለውን ፕሮሲጀር ስትፈጽም ነው የምትድነው ነው ያሉ። ግን አሁን ያልኩ የእግዚአብሔርን ቃል ከ6 ወር እስከ 7 ወር ድረስ ቤተሰቦች ነገሩ ሲነግሩ ሰማህና አመንክ። አምነህ ግን ድነሃል ወይ ብዬ ስለ አልዳንኩም አልከኝ። ስለዚህ ይሄኛው ይሰረዛል ማለት ነው። ቃል እግዚአብሔርን ሰምተህ አምነህ ግን አልዳንክም። ስጠመቅ አመንህ ግን አልዳንክም። በመዳን የሚቀርህ ነገር አለ ማለት ነው። በመጽሐፉ የሚቀር ነገር ስላለ ያንን መቀበል አለብን። እሺ ኦኬ። ከዛ ምን አልክ ማለት ነው? ከዛ ተጠመቅ አይደል? እሺ ስትጠመቅ ዳንህ? አዎ ብለኛል። ስትጠመቅ ድናል። እሺ በቃ እዚህ ጋር በቃ ድነትህ ነው። ከዛ የጌታን ራት ወስዳለሁ። እዚህ ጋር ድነሃል አይደል? ቁርባን ወስዳለሁ። የጌታ ቁርባን ድነሃል አይደል? እዚህ ጋር አዎ ብለኛል። እዚህ ጋር አምነህ ስትጠመቅ ድነሃል። አዎ ብለኛል። ወደሚቀጥለው እንሂድ። እሺ ከጥምቀቱ ቀጥሎ ምንድነው ያለው? የጌታ ደምና ስጋ እንወስዳለን። እሺ ሜሮን አልተቀባህም? ተቀብቻለሁ። እዛው ላይ ጥምቀቱ ላይ ነው። እሺ በተቀባህ ጊዜ ምንድነው ሜሮኑ ስትቀባ ምንድነው የተቀበልከው? መንፈስ ቅዱስ። ኦኬ መንፈስ ቅዱስን ሳትቀበል በፊት ድነሃል? አንድ ላይ እኮ ነው የሚሆነው። ሜሮን ስላላነሳው አንድ ላይ ከውሃ ውስጥ ከወጣህ በኋላ ነው አይደል የምትቀባው? ውሃ ውስጥ እያለ አይደለም የምንቀባህ ውስጥ እያለው ውሃ ውስጥ እያለ ነው የተቀባኸው? እውነትህን ነው? አታምታታም ስለ ብራዘርዬ። እሺ የሚያወራህ የቤተክርስቲያኒቱ ዲያቆን ነው። አታምታታ። የእግዚአብሔር ባሪያ ነው የሚያወራኝ። አታምታታ አልኩህ እኮ ባሪያ ነው እያወራኝ ያለው። ስለዚህ ለባሪያ ነው። የጌታ ባሪያ ነው እየመለስኩ ያለው። የጌታ ባሪያ ነው። የሚጠቅም የእግዚአብሔር ልጅ አይደለም እየመለስኩ ያለው ብራዘርዬ። ግድ የለም አሁን የጌታ ባሪያ ነኝ የማወራህ የኢየሱስ ክርስቶስ ባሪያ ነው። ለማይጠቅም ባሪያ እየመለስኩ ነው። ለሚጠቅም የእግዚአብሔር ልጅ ደግሞ ሚዩት አድርጌያለሁ። ጉሮሮህን ይዤዋለሁ። አሁን እና ተመለስና ሜሮን ስትቀባ መንፈስ ቅዱስን ተቀብያለሁ ብለኸኛል። መንፈስ ቅዱስን የተቀበልከው ለመዳን ነው? ለምንድን ነው? እና በል ዛሬ ክርስቶስ ባሪያ አረጋለሁ ማለት ነው። ልብህን ካልዘጋህ እና በል ቶሎ በል ማይክን ክፈትና አውራ። ባሪያ አትበል። አዎ የጌታዬ ባሪያ ነኝ። ማይክን ክፈትና መንፈስ ቅዱስን ስትቀባ ምንድን ነው ያገኘኸው? መንፈስ ቅዱስን ስትቀባ ምንድን ነው ያገኘኸው? እየመለስኩ ያለሁት እኮ ነው። አሁን መንፈስ ቅዱስን ስትቀባ ምንድን ነው ያገኘኸው? ብራዘር ለማይጠቅም ባሪያ እየመለስኩ ነው። መንፈስ ቅዱስን ስትቀባ ምንድን ነው ያገኘኸው? ምክንያቱም እግዚአብሔርን ቃል ሰምተህ ከ6 ወር ከ7 ወር ድረስ ሰማው፣ ከዛው አመንክ ብለሃል። ከዛ አምነህ ግን አልዳንክም። ምን ስትሆን ነው የምትድነው? ጥምቀት ስትጠመቅ ዳንክ ወይ ብዬ ስለ አዎ ዳንኩ አለኝ። ሜሮን ስትቀባስ ምንድን ነው የተቀበልከው? መንፈስ ቅዱስን የተቀበልክበት ሚስጥር ምንድን ነው? ቶሎ በል ማይኩን ክፈትና አውራ። አቶ ባሪያው ቶሎ በል አውጣት። ባሪያ እኮ የክብር ስም ነው አልክ እኮ። ኦኬ አሁን ቶሎ በል። መንፈስ ቅዱስን ስትቀበል ምንድን ነው ያገኘኸው? ምን አገኛለሁ? መንፈስ ቅዱስን ተቀበልኳ እኮ። ምንድን ነው ልጅነትን ያገኘኸው? የቱ ጋር ነው ልጅነትን ያገኘሁት? አምነህ ስትጠመቅ እኮ ነው። አምነህ ስትጠመቅ እዚህ ጋር ነው አይደል ልጅነትን ያገኘኸው? ያ የዳንኩት ልጅ የሆንከው የቱ ጋር ነው? ልጅ የሆንከው የቱ ጋር ነው?
የእግዚአብሔር ቃል ስታምን የእግዚአብሔር ቃል ስታምን ወይስ አድምጠኝ የእግዚአብሔርን ቃል ስታምን ወይስ ስትጠመቅ ወይስ ሜሮን ስትቀባ የቱ ጋር መንፈስ ቅዱስ ስትቀባ የቱ ጋር ነው ልጅ የሆንከው? አምኜ ስጠመቅ ዳንኩኝ ከዘላለም ሞት ዳንኩኝ። ኦኬ አሁን መንፈስ ቅዱስን የተቀበልከው ለምንድን ነው የምልህ? ለምንድን ነው መንፈስ ቅዱስን የተቀበልከው? መንፈስ ቅዱስን ለምንድን ነው የተቀበልከው? መንፈስ ቅዱስ ስለሚሰጥ ነው። መንፈስ ቅዱስ መቀበል ስላለብኝ ነው። ሜሮን ስትቀባ ስትቀባ መንፈስ ቅዱስን ተቀበልክ። መንፈስ ቅዱስ አንተ ላይ የመጣው ምን ሊያደርግህ ነው? ምን ሊያደርግህ ነው ስትል አልገባኝም። መንፈስ ቅዱስ ምን ሊያደርግህ ነው? ለምን ዓላማ ነው የተቀባው? መንፈስ ቅዱስን እንድትቀበል ነው አይደለ? መንፈስ ቅዱስን ተቀበልኩ ይበቃል። ኦኬ በመንፈስ ቅዱስ እልህ ላይ የመጣው ከዳንክ በኋላ ነው አይደል? ሜሮን ስቀባት መንፈስ ቅዱስን ተቀበልኩ። ሜሮን ስትቀባ መንፈስ ቅዱስን ተቀበልክ። እሺ እዚህ ጋር ድነሃል አይደል? የዘላለም ሕይወት አለ ማለት ነው። አዎ ቴንኪው እንደዚህ ነው የምትለኝ ፈልገው። ቴንኪው። እሺ ቁርባን ቆርባሃል አይደል? አዎ ለምን የቆረብከው? የዘላለምን ሕይወት እንድታገኝበት አይደል? የዘላለምን ሕይወት ለማግኘት ነው የቆረብከው። ለማግኘት እሺ የዘላለም ሕይወት አግኝተህ የለ እንደዚህ ጋር መንፈስ ቅዱስ ተቀበል ዳንኩ ብለህ ስትለኝ እኮ ያን ሁሉንም እንወስዳለን። አሁን ጌታ የምትለውንም እዚህ ጋር አንተ ለየብቻ ያመጣው ሰው አድመጣኝ ቆይ ወንድም መመልስልህ እኔ ሁሉ ላለመከራከር አድመጣኝ ብራዘር አድመጣኝ። የእምነት ቃል ክደትን እንደዚህ ያሳየህና ከዛ ራስህ ትስቃለህ ማለት ነው። ሳምንቱን አይደለም ወሩን አመቱን ሁሉ አስቃለሁ። የእግዚአብሔርን ቃል ሰማህ ከ6 ወር እስከ 7 ወር ድረስ ከዛስ አመንክ። ካመንክ በኋላ አልዳንክም። እምነትህ አላዳንህም ማለት ነው። ከዛስ መጠመቅ ነበረብህ። ተጠመቅ ዳን ሆይ ብዬ ስለ አዎ አልከኝ። ዳንክ አዎ። ከዛስ ሜሮን የተቀባው ለምን ብዬ ስለ መንፈስ ቅዱስን ለመቀበል አለ። መንፈስ ቅዱስን በመቀበል ያገኘው ሚስጥር ምንድነው ብዬ ስልህ እሱ በቃ መንፈስ ቅዱስን መቀበል ስላለብኝ አልከኝ። መቀበልህ እንኳን ራሱ በቅባት ነው። ይሄንን ሁሉ ገና ታጣራልኛለህ ማለት ነው። እሺ እዚህ ጋር ድናለሁ የዘላለም ሕይወት አለው ብዬ ስለ አዎ አልከኝ። ሁለተኛ ማለት ነው የዘላለም ሕይወት ብላ የምትለው ማለት ነው። እዚህ ጋር ዘላለም ሕይወት ብሎ የሚለውን ስጠይቅህ ድጋሚ አዎ ስትለኝ አዎ ብቻ ጻፍኩኝ። ኦኬ ቁርባን ደግሞ ስትቆርብ ቆርባለሁ ብዬ ስለ አዎ አልከኝ። ለምን የቆረብከው ብዬ ስለ የዘላለም ሕይወት ለማግኘት አልከኝ አይደል እኮ አሁን አንተ ለየብቻ አይደለም ወይ? አሁን ለብቻ እዚህ ብለሃል እያልክ አይደለም ወይ? ይኸው ቁርባን እነዚህ ሁሉ አሁን የምትጠቅሳቸው ለመዳን ናቸው። የእግዚአብሔር ቃል እምነት ጥምቀት፣ የእግዚአብሔር ቃል እምነት ጥምቀት፣ ሜሮን ቁርባን፣ ከዛ ይቀጥላል። መልካም ስራም ደግሞ እዚህ አለልህ። ከዛ ደግሞ ፍትሃት እየገለጽክ አታሳየኝም አይደለም ወንድምዬ? ፍትሃት አለ። መንጭ ጨርስና አንዴ ተወጣው አንዴ ጀምረዋል። ደግሞ ይሄ ልጅ ጨርሰው ፍትሃት ወይ ደግሞ ተዝካር ማለት ነው። እነዚህ ሁሉ የመዳን ጉዳዮች ስለሆኑ ማለት ነው። እሺ ስለዚህ እዚህ ጋር ሜሮን ስትቀባ መንፈስ ቅዱስን ተቀበልክ። መንፈስ ቅዱስን የተቀበልከው ለዘላለም ሕይወት ነው። የዘላለም ሕይወት አለ ማለት ነው። ከዛ ደግሞ ቁርባን ቅዳሴ ከቀደስን በኋላ ቁርባን ደግሞ ቁርባን አቆረብን። ቁርባን ምን የቆረብከው ለምን ነው? ለዘላለም ሕይወት ነው ብለህ ነው አይደል ያልከኝ? ማሻ እዚህ ጋር የዘላለም ሕይወት አለ ይብልሃል አልበር ምን ያደርግልህ ትቆርባለህ? እዚህ ጋር ድኛለሁ እኮ ብለህ ስትል የዘላለም ሕይወት አለ ይብልህ ነው። ስለዚህ ምን ማለት ነው? ድኛለሁ ብሎ ሲል ቆይ አንዴ ልጨርስ። የዘላለም ሕይወት አለኝ እያለ ነው። ኦኬ የዘላለም ሕይወት አለኝ እያለ ነው። ሲጠመቅም የዘላለም ሕይወት አለው። ሜሮንም ሲቀባ የዘላለም ሕይወት አለው። ሲቆርብም የዘላለም ሕይወት አለው። This is Orthodox ገላጩ ቃል ይሄ ስለሆነ ማለት ነው። የእግዚአብሔርን ቃል ሰማው ከ6 ወር እስከ 7 ወር አለ። ከዛስ አመንኩት አለ። የእግዚአብሔርን ቃል ባመነ ሰዓት ላይ አልዳንኩም አለ። ስለዚህ ምን ማለት ነው? እምነት አያድንም በኦርቶዶክስ
ዋናው ሩጫው ይሄ ነው። እምነት አያድንም ነው። ሰው በእምነት አይድንም ነው። ቅዱስ ጴጥሮስ በዚህ ጉዳይ ላይ ምን ትለናለህ? ሐዋርያው አንደኛ ጴጥሮስ መልእክት መጽሐፍ ላይ እንደዚህ ይላል። አጃይብ ነው ይላሉ የሐረር ሰዎች። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አሜን። ቅዱስ እግዚአብሔር አብ ስሙ ለዘላለም ይቀደስ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በምንድን ነው ይላል? በእምነት። ኦርቶዶክስ አምርራ የምትጠላው ትምህርት መዳን በምን? በእምነት። ጽድቅ በምን? በእምነት። የኃጢአት ይቅርታን ማግኘት በምን? በእምነት። በእምነት መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ይሄ ወንድም ገና ጅማሮው ላይ የእግዚአብሔርን ቃል ሰማ አይደለም። ከ6 ወር እስከ 7 ወር ከ6 ዓመት እስከ 7 ዓመት ሙሉ ብታስተምረው ስትቀጠቀጠው ብትል አያምንም። ኦኬ ከጴጥሮስ ትምህርት ጋር ተጋይተሃል ወንድማችን። መዳን በእምነት ከሚለው ትምህርት ጋር ተጋይተሃል። እየመለስከልኝ ነው ወንድማችን። ማይክን ክፈትና አውራኝ። ኦኬ የመጀመሪያዎቹ ላይ ኦኬ ምን ሰላም ዝም ብዬ ሰማሁት። እኔ ማው ጨርስ ብዬ ነው። ለመጀመሪያ ደረጃ አንተ እኔን ብንልስልህ ለምን መሰለህ? ድምጽ አለ አንተ ጋር። ኦኬ ቆይሽ እሺ ኤርሚ ከመቀጠላችሁ በፊት ግን እኔ አንድ ሐሳብ አለኝ። ኦኬ ኦኬ እቺን ይመልስና ከዛ ትቀጥላላችሁ። መዳን በእምነት ይሄንንም ከመመለሱ በፊት አንድ በጣም ሲሪየስሊ ያላገጠበት ነገር ስላለ ያንን መልስ ይስጥና በዚህ ሐሳብ ላይ ትቀጥላላችሁ። ኦኬ ሮሜ 1:1 ላይ ጳውሎስ ላምባባትስቲ ይሄ ወንድም እንዲመልስልኝ መፈልጋት ነገር አለች። ከዛ በኋላ ማለት ትቀጥላላችሁ። ማለት በጣም ስላላገጠ እስቲ ወንድሜ እንትን ሚውተን አንሳናችን እቺን መልስልኝና ከኤርሚ ጋር ትቀጥላላችሁ። መመኖች እሺ ሮሜ 1:1 ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ ይለናል። እና ባሪያ ነው የሚያወራኝ ብለህ የጳውሎስ መልእክት ላይ ታላግጣለህ። እንዴ የተጠራ ባሪያ ነው እንጂ የእግዚአብሔር ልጅ አይደለም እኮ አይደለም። የተጠራው የእግዚአብሔር ልጅ አይደለም፣ የተጠራው ባሪያ ነኝ ያለው ባሪያ ነው። ባሪያ ስለዚህ ጳውሎስ ባሪያ ነው እንጂ ያወራኝ ብለህ ታላግጣለህ። ኖ አድምጠኝ። ባሪያ ነው እንጂ ልጅ አይደለም ያልከኝ። ስለዚህ አሁን አንድ ነገር ልጠይቅሽ እኔ ምን ካነሳው አንተ ስለዚህ የማንጠቅም የእግዚአብሔር ባሪያ ነህ እንጂ ትመልስ ለምን ዝም ትለኛለህ? ኖ ይሄ ወንድምነት ቆይ ከይቅርታ ጋር አርስቱ እንዳይበርት ለማድረግ ነው። ይሄንን ክፍል አይደለም ሌሎቹ የመጽሐፍ ቅዱስ መንባባትን ሙሉ በሙሉ ብናወጣ የትኞቹም የአዲስ ኪዳን አማኞች ከጌታዬ እናት ከማርያም ጀምራ ባሪያ ነኝ ብሎ ያላለ ማንም የለም። የብሉይ ኪዳን አገልጋዮች ባሮች ናቸው። የአዲስ ኪዳን አገልጋዮች ባሮች ናቸው። ኦኬ ባሪያነት ማለት እሱ አልገባውም። በቤታቸው እንደቀጠሩት አይነት ሰው አሁን የሰይጣን ባሪያ ስለሆነ ልክ እንደዛ መስሎት ነው። እኛ ግን የክርስቶስ ባሪያዎች ነን። ያው የክርስቶስ ባሪያ ብሎ ያለ ማለት ነው። አሁን ይሄ አይደለም እኛ አረስታችን። ቅዱስ ጳውሎስ የእግዚአብሔር ልጅ አይደለም? በደም በክርስቶስ ኢየሱስ በማመን ልጅ የሆነ ነው። ግን ልጅም ብቻ ሳይሆን ደግሞ ባሪያም ነው። ባሪያ ማለት ምን ማለት ነው? አገልጋይ ማለት ነው። ኦኬ የጌታዬ እናት ማርያም ባሪያ አይደለችም? ናት። አንተ ግን የሰይጣን ባሪያ ስለሆንክ በጣም ጸጽቷል። ይሄ ባሪያ ብሎ የሚለውን እድል አልሰጠህም። አሁን የምታወራው ብራዘርዬ እሺ ጳውሎስን አሳየው የጌታዬን እናት ደግሞ ላሳየህና የባሪያይቱን ውርደት ተመልክቷልና ብላለች። ማርያም የእግዚአብሔር ልጅ አይደለችም? ናት። እናቱም ናት፣ ልጁም ናት በዳግም በመወለድ ኦኬ በክርስቶስ ኢየሱስ አምና ሄዳለች። ምን ማለት ነው ይሄ ባሪያ ማለት?
አንተ ለሰይጣን ራስን ባሪያ አድርገህ እንደሰጠህበት አይደለም። ስለዚህ አሁን ወደ ዋና ሐሳብ ላይ እንመለስ ማለት ነው። ስለዚህ ምንድነው ያልከው? የእግዚአብሔርን ቃል አምነህ አልዳንክም። ሁለት አይነት የዘላለም ሕይወት ነው ያለህ። ስለዚህ ላንተም ተውልህ። አሁን ከዚህ አሁን አንተ የረባኝ ነገር ታወራኛለህ ብዬ እስካሁን ድረስ የጠበቅኩን አልጠበቀህም። የእግዚአብሔርን ቃል አንብብ፣ መጽሐፍ ቅዱስን አንብብ። ኦኬ፣ መጽሐፍ ቅዱስን ስታነብ ባሪያ ብሎ የሚለውን ቃል በዛው ይገባል። ከዛም ውጪ ደግሞ ሰው የሚድነው በእግዚአብሔር ቃል በማመን ነው። እምነት መዳን በእምነት ነው። መዳን በምንድን ነው? በእምነት ነው። መጽደቅ በእምነት ነው። ስለዚህ መጽሐፍ ቅዱስን ቁጭ ብለህ አንብብ ብራዘርዬ። ይሄን ነው የምታውለው። ቴንኪው ታችሁንና ታብታብ ያረክ ስማ። ኦኬ ኤርሚሻ እንኳን ደህና መጣህ። ኤርሚ ቢኒያ ወንድምነት አውራ። ኤርሚ ካላ ያለው ሌሎች ካላችሁ መግባት ትችላላችሁ። እሺ ኤርሚሻው ሚዩተን አንሳውና ወንድም አለ ማውራ ነው እባክህ። ኦኬ ማውራት ስችል ወይ ላክልንና እናስገባለን። ያ ኦኬ እሺ ሚውዚሽን እስረሽ እሺ ሚላኖ ቢኒ ያናግራቸው ዝም አትበለው ጠርተው። ሚላኖ እየሰማን ነው ባይዘው ወይ ኦኬ ሚውዚሽን እስረሽ ምንድነው እንደው የሚረክፉት? ኧረ ነው አይታችሁ ሼር ይደረግ እንትን ብሏል። ጨርሰናል። አስገባችሁ ኤርቢ ሌሎች ይከብስ አርጉ ፕሊዝ ያስወጣችሁ ይልንገስ ታባሩ ጨርሰናል። በዙሪያ ሄደን ጨርሰናል። ሌሎችን እንጋብዝ። አይ አይጠፉም እንዴ ብዙ ሰው አለ። ሚላኖ በስርዓት ሚላኖ ሚላኖ በቃ ድጋሚ እንዳትልቀው እንደማላ ሌላ የሚመቸው ካለ ሌላ ኦርቶዶክሳዊ ገብቶ የእናንተን እንግዲህ የኦርቶዶክስ የመዳን መንገድ በሁለት ከፍለነዋል። በሁለት ስንከፍለው ግን ሁለት ራሳቸው ናቸው የከፈሉት አይደለም። ወንድምነት ራሳቸው ናቸው የከፈሉት፣ እኛ አልከፈልነው። አዎ አይ በሁለት ስንል ያው ባስተምሯቸው ውስጥ ብዙ የመዳን መንገድና ኢየሱስንም ይጠቀልሉታል። ስለዚህ ሁለት መንገድ ሲባል ያው ኢየሱስና ማርያም ብቻ ብለን አይደለም። ኢየሱስ ከዛ ማርያም ቅዱሳን መላእክት ምናምን የተባሉት ደግሞ በአንድ ሳይድ አድርገን እንደው እኛ እናቀለላችሁ ብለን እንደው ሁለት አድርገን ነው እንጂ ሁለት ብቻ ናቸው ግን ማለት አይደለም። ስለዚህ የመዳን መንገዳችሁ እጅግ ብዙ ነው። ስልቱም ራሱ በዝቷል። ስለዚህ ይሄንን እስቲ ኑና ዲፌንድ አድርጉት። ባይዘው ቅድም ገብቶ ሊያወራ የፈለገውም አንድ ወንድም ነበርና እሱ ልጅ ደግሞ ቢገባና ባወራው ደስ ባለኝ። መጀመሪያ ገብቶ የነበረው ዶግማና ቀኖናንም ያለየው ልጅ አይ ወጣ እኮ ማን ነበር? ትልቅ ሰው ነው ድምጹ፣ የትልቅ ሰው ነው። ማን ነበር ስሙ? ብሄር ነው። ብሄር አስማማው ልክ ነሽ። ያ እሺ የቤቱን መሪው ሻይ ልጠጣ። እሺ አለን ወገኖች፣ እንቀጥላለን። ተባረኩ። እሺ አሜን። እሺ
አንድ ፖለቲከኛ ወንድም ቢገባ ደስ ይለኛል። ብሔር ብትገባ ተመልሰና በጣም ያልተሯሯጠ ሚላኖ ቋንዴ ቤኒ ቅርታ ላስገባውና እስኪ ነው ልጠይቀው። ሚላኖ እኔ ብሎክ ስለማድረግ ነው። እስኪ ሶስተኛ ቻንስ ልስጥ ድንገትም ቢብሎክ ሆነ ቢይ ስልክ ከሆነ ሪስታርት አድርገው ስልክህን። ምናልባት ስልክህ እያስቸገረ ከሆነ ድንገት ጌታን ካገኘ ይታያቃል። እሺ ታፕታፕ እና ሼር አድርጉ ወገኖች፣ ተባረኩ። ሰብስክራይብ አድርጉ እና ሰብስክራይብ ማድረግ የምትችሉ ሰብስክራይብ አድርጉ። ታደለ ተባረኩ። ትንሽ ታፕታፕ እናድርገው 700 800 ይሁን እስኪ ዛሬ እናምሽና ትንሽ እሺ ሚላኖ አመሰግናለሁ። ምን ሆነ ነው እያስወጣ ነው? ስልክ ነው? አዎ ስልክ ነበር። አጋጣሚ እንዳልሽኝ ሪስታርት አድርጌው ነው። በጣም ጥሩ። ቢኒጋው ኦርቶዶክስ ነው አይደል? ኦርቶዶክስ አይደለም፣ ፕሮቴስታንት ነኝ። ሜቢ ግን አንድ እንደ ሐሳብ አንድ ነገር ማለት ሁሉም እየተነሳ አሚን ተራው ምእመን እንደገና ደግሞ ማለት ዝም ብሎ ያን ያሉ እውቀቱ የሌለው ሰው እየመጣ ማይሆን ነገር እዚህ ጋር እሺ ያ ካቶሊኮች ኦንሊ ጂሰሶች ናፍቃችሁኛል። እስኪኑ ዛሬ ጠፉኮ ናፈቁኝ። እውነት ካቶሊኮችም ካላችሁ ኦርቶዶክሶች በተለይ ደግሞ ምን ወዳችሁ ከናንተው ጋር ነው እና ዋው ክላሲክ። እሺ አንድ ልጅ ሚውት ያረኩህ ማስታወቂያ ነው እንትንህና ማስታወቂያ እዚህ ስለማይሰራ ነው ወንድማችን ሚዚሽያን ምናምን ሌላ ቦታ አስተዋወቀ ምን በደንብ እዛ ይሻላል። እዛ ነው ዋዋ ሰላም ነው። ዋዋ መስገን እንዴት አመሻችሁ? እግዚአብሔር ይመስገን። ኦርቶዶክስ ነህ? በሚገባ አሜን። እንግዲህ ቢና የቀጥል ርዕስ አለን ወንድማችንና ወገኖች ታፕታፕ ሼር እያደረግን እንቀጥል ማለት ነው። ቢና ቀጥል። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ እንግዲህ በኦርቶዶክስ የመዳን መንገድ በጣም ብዙ አለ ብለናል። እኛ ብቻ አንተን ያልከውን ያንን ያልነው አንብበን ነው መጽሐፍቶቻችሁ እኮ አንተን ያልከውን። ስለዚህ አንተ በየትኛው መንገድ ሄዳንከው? አንድ ነው። በየትኛው ብሎ ነገር የለውም። ኦርቶዶክስ አንድ መዳኛ ነው ያላት በክርስቶስ ኢየሱስ። አንድ መዳኛ ነው ያላት? አዎ። ኦኬ። ማርያም ከሲኦል አታወጣም? ታወጣለች። ኢየሱስ ከሲኦል አያወጣም? ይለያያል። ሲጀምር አንተ የክርስቶስን ማዳንና የማርያምን እኩል ማድረግ ወይ ደግሞ ለንጽጽር ማብቃት ራሱ አንተ ራስህ ኃጢአት እየሰራ እንደሆነ እንድታውቀው የማይገናኙ ናቸው። ኃጢአቴን ተነግረኛል። እሷ ራሱ ችግር የለውም ወንድም አለ ኃጢአቴን ተነግረኛል በኋላ አሁን እኔ የምፈልገው ምን እንደሆነ ታውቃለህ? ፍጥሩና ፈጣሪን እያወዳደርክብኝ ነው። እሺ ልድገምልህ ጥያቄው። እሺ ሚካኤል ከሲኦል አያወጣም? አሁን ደገምከው። ምን ልትለኝ እንደሆነ ስለገባኝ ማለት ነው እኮ ምን ልትለኝ እንደሆነ ስለገባኝ አሁን ደገምከው አልኩ። በዛው ያለ ለምጠይቅን እንደዚህ ባክ የምትረዳው ነው ይሻላል እኮ ገብቶኛል።
ኦርቶዶክስ የምትረዳው በእንደዛ አይደለም ነው አንተ እያልከበት ታስረዳኛለህ። ባለው ለምሳሌ እኔ እኮ እድል ልሰጥህ ብዙ አምላክ አላት ትላላችሁ ብዙ ጊዜና አላልኩም ብዙ አምላክ አላት አላልኩም። አይተላላችሁ ወደሱም አልሄድም። እሺ እኔ አሁን አንድ ነገር ብቻ ነው የጠየቁ። እኔም ማለት ጠይቀህ መልሱን ስጠኝና እንድታብራራ እኮ እድል ሰጣለሁ። በደምብ ዝም ብዬ እሰማለሁ እኮ እኔ መልስ ሰጠው ለምጠይቅ ሚካኤል ከሲኦል ያወጣል እኮ በምን አይነት አይ መጀመሪያ ኢንትሮዳክሽን አዎ አይደለም እንባባልና እኮ እባክህን እኮ ላናውራ ፕሊዝ እኮ አይደለማ ታይደረግ ጥያቄ እንደዚህ እኩል ልትባባል የሚያደርግ ነው። አዎ አይደለም በለኝና ከዛ አንተ እኮ እንድታብራራ እድሉን ልሰጥህ እኮ ነው። ልክ አልሰራህማ። የምትጠይቀው ጥያቄ መጀመሪያ ጥያቄ ውስጥ ስላለበት ነው እኮ። እሺ ማርያም ከሲኦል ታወጣለች ተስማምተናል። ጥያቄን አስተካክል። እንደ ጌታ ግን አይደለም ማለት አስተካክል። እንደ ጌታ አይደለም አስተካክል። ቆይ እባክህን እኔ እኮ አንተን እያስተካከሉ እየነገርኩ እኮ ነው። አንተ እኮ ያልከው መልሼ እኮ እያልኩ ማርያም ከሲኦል ታወጣለች ግን እንደ ጌታ አይደለም ከጌታ ጋር አይወዳደርም አልክ አይደል? ላውራ ወይስ ሳወራ ዝም በል ትለኛለህ? አይ ያልከውን እርግጠኛ መሆን ስለፈለኩ ማርያም ከሲኦል ታወጣለች ግን እንደ ጌታ አይደለም። በዚህ እንስማማ። እንደዛ ነው አይደል ያልከኝ? ኦኬ በጣም ጥሩ። እንደዚህ እየተስማማን ከዛ መጨረሻ ላይ እኔ በደንብ እንታብራራ እድል ሰጣለሁ። ሚካኤልም ከሲኦል ያወጣል መላእክትም እንደዚሁም ቅዱሳንም ከሲኦል ያወጣሉ ግን እንደ ጌታ አይደለም አይደል? አዲስ ነገር የለም። ደሴም ነው በቃ በጣም ጥሩ። ስለዚህ ከሲኦል ሲያወጡ ወዴት ይወስዱሃል? የመጀመሪያ ጥያቄ ነው። ሁለተኛ ከጌታ ውጪ ከሲኦል የሚያወጣ ካለ በቃ በመጽሐፍ ቅዱስ በማስረጃ ትነግረኛለህ ማለት ነው። እንግዲህ እኔ ኦርቶዶክስ አማኝ ነኝ። ይሄው ምን ታርጌ ለሰማው ኦርቶዶክስ አማኝ ነኝ። አዎ ለሰማው እኮ በቃ እኔ ማመኔን እንዴት እንደምድን እኔ ልንገርህ እኮ እንዴት እንደምድን እንዴት እንደምን ልንገርህ። እኔ ከክርስቶስ ውጪ ሌላ አማኝ የለም ወይ ደግሞ ሌላ ምንድንበት ነገር ምንም አይነት መንገድ የለም። ግን የክርስቶስ የባህሪው ነው ማዳን። ገብቷል አይደል? ጻድቃን ሰማዕታት መላእክታት ደግሞ እንዳለ የጸጋቸው ነው የተሰጣቸው የጸጋ ነው። እሱ ባለቤቱ የሰጣቸው ነው። ከዛ ውጪ ምንም ነገር በጸጋ ያድናል። 3 4 5 6 ምናምን በለ የምትከፋፈለው አንተ ውጪ ስለሆንክ ነው። ውስጥ ሆን ግን ያው ነው። አንድ መዳኛ ነው ያላት ኦርቶዶክስ፣ እሱም ኢየሱስ ክርስቶስ ከውጪ ኦኬ ይባላል። ከውጪ ስላለው እንጂ ውስጥ ብገባ ኖሮ አንድ መዳን ነው ያለው። ከውጪ ግን ስታየው ብዙ